ከኔ ነው። አንተም ዘማርያምም ዛሬ ነው ከኔ ነው የሰማችሁት ምዕራፉን። ቢበቃና ይሻል። በዚህ አይበቃ ላውራና ሐሳቡ ላይ ገባለሁ። አይደለም በቃ እንግዲህ አሁን እኛን ወክል አታውራ። ጩኸት ካበዛችሁ መጽሐፍቶቻችሁን የማታውቁ ለማውራትም የማትፈልጉ ሰውም በማንበብ ያስለመድኳቸው ሶሻል ሚዲያ ላይ ያለውን ሁሉን ማለት ነው። ኦኬ። ስለዚህ አሁን ባላልኩበት ማለት የለበትም። ኦኬ። ባላልኩበት ማለት የለበትም። ስለላኩለት ነው ያስገባኝ ወንድሞች። ልኬለት ነው ባያስገባ ስክሪንሾት አድርጌ ልኬለት አያሳይም ብዬ እንዳልና ተግባባንበት ነገር ነው ከገስት ላይ ለማስወረድ። ኦኬ እሺ፣ ወንድምነት ከፍቷል። ማን ልበል ወንድማችን? አሁን የመጣው እኔም ብሎ የሚለው ኬት ነው? ዮኒ ነኝ። ኤርሚዬ ዮኒ እንዴት ነህ? ሰላም ነው፣ ጌታ ይመስገን። አብረን መጠናል። በሌላ አካውንት ነበር የገባው፣ ብሎክ አድርገውኛልና ትንሽ ብትቆይ ኤርሚ ልደተ ቃል የሆነ መንፈስ ጮህ የሚወጣለት ራሱን ያስወጣ። እንዴት ብዬ ልቆይ? እስቲ ገስ ማን ኮሆስት አድርጎ ልደተ ቃል ወይ ከኔ ጋር ወይ ዘማርያም ዘለቀ ከኔ ጋር እስቲ ግቡ በዚህ ጉዳይ ላይ። አዎ እና ፊቱን ሁሉ እንትን ይል ነበር፣ ይቧጭር ነበር ምናምን አንገቱ ምናምን እና እኔ እንደውም የሆነ መንፈስ ሊወጣለትም መሰለኝ መሀል ላይ እና እንደው ይገርማል። በቃ ሊያስወሩም አልፈለጉም። አሁን መጽሐፉን ከፈቱትና ማውራት አልፈለጉም፣ ዘግተው እንደውም ወደ እነሱ ፕሮቴስታንቲዝም አስተምሮ እንዙርና ማሉና ሸወዷቸው ማለት ነው። ከታች ያለው ፒፕል በጣም ነው የሚያሳዝነው። በእናት መሀል ላይ ቁልጭልጭ ይላል። በቃ እውነቱ እንዲወጣ ይፈልጋል። አልነገሯቸውም፣ ከፈቱት፣ ዘጉት። አሁን የሆነ እንግሊዝኛ መጽሐፍ አወጣው ስለዛ እናወራ ምናምን ብለው ሸወዷቸው ማለት ነው። እና በጣም አፍረዋል፣ ደንግጠው ነው ያስወጡ። እንዴ ምዕራፉን እኮ እኔ ነኝ የነገርኳቸው። ማነው ዘማርያም ዘለቀ ምዕራፉን እንኳን እንደማያውቀው ይኸው ቪዲዮ ላሳያችሁ እችላለሁ። ቪዲዮ ላይ ምን እንደሚናገር ስሙት። ምዕራፉን እንኳን አያውቀውም ዘማርያም። እኔ ነኝ ያሳየሁት። እዩት። ምድረ ከብት ገዳምን እንጠይቀዋለን። ገዳሙ ለመሆኑ ማለት አሁን በዚህ መሰረት ምድረ ከብት ገዳምን እንጠይቀዋለን። የጎጃም ሕዝብ አይደለም የሚል ካለው ውስጥ የለም። የቤታችሁ የጎጃም ሕዝብ አይደለም ብሎ የሚል አይ በቃ አልምርም። ልክ አሁን እሱ ሲለምነው ወይት ጌታችንን ሲማጸነው አይ አልምርም በቃ ወይት ወገኖች ኦኬ ምን አለ? ልብ በሉ እና እነዚህ ሰዎች እንዴት እንደሚቃለዱ ህዝቡ ላይ ማለት ነው። ኦኬ ዘማርያም ዘለቀም ይሁን ልደተ ቃልም ይሁን ጋዲሳም ይሁን ሌሎቹ ይሄ የጎጃም ሕዝብ ጉዳይ የሚናገረውን አያውቁትም። ገድለ ተክለ ሃይማኖት ላይ ደግሞ ዛሬ ያሳያቸዋለሁ። ጫን ያለውን ማለት ነው። ጫን ያለውን አሳያለሁ። አቅም ያለው ሰው የሚያወራ ካለ ማለት ነው። አሁንም ምዕራፍና ቁጥሩን አልናገርም። ስትገባ ግን እናገራለሁ። ካስገቡ ግን ያሳያለሁ። ኦኬ አንተ አይድኑም ይድናል ብሎ በሚል ነው አሳያለሁ። አቡነ ተክለ ሃይማኖት አማትቦባቸው መሬት ተከፍታ ዋጠቻቸው ብሎ የሚለው አሳያለሁ ማለት ነው። ስራዬ ስለሆነ ማንበብ መጽሐፍ ስራዬ ስለሆነ መጽሐፍ ቅዱስንም እነዚህ ነው። እናንተ ትንሽ ብትቆይ ትሉኛላችሁ። ራሱን ያስወጣኝ ሁለት ጊዜ ራሱን ያስወጣኝ ገስላኩለትን ሁለቴም እሱን ያስወጣኝ ወገኖች፣ ሁለቴም እሱን ያስወጣኝ ነበር። ኤርሚ ያስወጡ ሁለቴም እነሱ ናቸው። እንደውም ተመልሰ መግባት ራሱ ተናድጄ ማለት አልፈለጉም። በቃ ምንም ነገር እንድትናገር የራሳቸውን ፖለቲካ ሊሰሩ ነበረ ፍላጎታቸው። አንተ ሳታወራ ቁጭ ብለህ እነሱ ፖለቲካ ሊሰሩብህ። ከታች ያለው ሰው በጣም ነው የሚያሳዝነው። ልክ ነው። አንደኛ ሁለተኛ ደግሞ እንትና ይሄ ማን ነው አብሮ የነበረው ከእንትና ጋር ከማጋ
ከተመስገን ጎን የነበረው እሱ ኢዮብ አስተያየት እንዲሰጥ ተጠየቀ። አሁን ከወጣ በኋላ አንተ ጥሏቸውን የወረደው እሱም ጥያቄ ስላለበት እዚህ ላይ ማለት ነው። እና ድፍንፍና አድርገው ምናምን ያለፉት ይሄን ነገር አንተን ጀስት ጠርተው ምናምን በቃ መጀመሪያ ኢንትሮዳክሽን ምናምን ልስጥ ይላል። እዛ ላይ በቃ ረበሸ ምናምን ብለን እናባርና ፖለቲካ እንስራ ነው ጨዋታው እንጂ በፍጹም አይወያዩም ካንተ ጋር። እርግጠኛው ነኝ የምነግር ፖለቲካ ነው የፈለጉ አልተሳካላቸው። እስቲ ሄዱና ይኸው እዚህ ያላችሁ 500 ሰው አላችሁ አይደለ? ልደተ ቃልን ስልኩን የምታውቁትም ደውላችሁላት ወይ ገዝትም ካስገባችሁ አስገብቷችሁ ሂዱና ኮሆስት እስኪ አስገባው ማለት ኮሆስት ግባ በሉት። ወይ ደግሞ የማያስወጣኝ ከሆነ ሁለቴም እሱ ነው ያስወጣኝ። ለምንድነው የምወጣው? ወንድሞች እናቶች ልደተ ቃልን ዘማርያም ዘለቀን ፈርቼ ሊቃውንት የተባሉት ይምጡ ሲበገርላትና በደሳለ ኤርሚያስ እየሰማ ነው። እያስተማሩ ነው። ና እያሉ እኮ ነው። ና እያሉ ነው። አይ ሂድና ና እያሉ አይደለም። ሁለቴ ገብቼ ኮሆስት አድርጉት በላቸው። ኮሆስት አይታችሁ ረድ አትመጣም ወደ የታቻን የምትባል እታችሁ ረድ ና እያለ ነው ሳይሆን ኮሆስት አድርገው በሉት። ሁሉ ረዱታችሁ ወንድሞች እህቶች በሙሉ። ማርኮም ኬት ቤተ እምነት ነው? ቆይ ከኦርቶዶክስ። እሺ እንኳን ደህና መጣ። አቤት ከኦርቶዶክስ እንኳን ደህና ቆየ። አገልጋይ ነህ? አይደለሁም። በዚህ ጉዳይ ላይ ሐሳብ ልትሰጥ ነው ወይስ ልትወያይ ነው ከኔ ጋር? አዎ ነው። በሱ ጉዳይ አሁን ባነሳው አሁን በገድለ አቡነ ገብረ መንፈስ ቅዱስ ላይ ባነሳው ገድል ያነሳውን ሐሳብ ማውረድ ፈልጌ ነው። በዛ ጉዳይ አውጣውና። እሺ ቀደም ነበርኩ እኮ ከቀድም ጀምሮ ነበር አስገባይ ብለህ ስትል ቀድም ከሰማኸው ጊዜ ጀምሮ ያለው ላይ ሲያሳፍጥ ተቀበለዋለህ? መጽሐፉ ቃል በቃል እንደዛ የሚልበትን ሐሳብና አንተ ደግሞ ያልጨረስከው ሐሳብ ስላለ ሙሉን እንድታነበው ላሳየህ ነው። ሙሉን አንብቤ ነው እኔ መጽሐፉን ሙሉን ያነበብኩት። መጽሐፉን እንኳን እስከ ቁጥር 19 ያለው 14 እና 15 ብቻ ሳይሆን እኔ ሙሉን ያነበብኩት ሙሉን። እሺ አባቴ ኤርሚዬ፣ እሺ እንደዚህ እናድርጋ፣ ክፈተውና ቆይ ተረጋጋ አንዴ። ኤርሚ ለኔ ስተኝ ልጅ ስማ ማርኮን ገጽ ስንት ላይ ነው? ምዕራፉ ስንት ነው? ስንተኛ ቁጥር ላይ ነው ያለ? አሁን ስለ ቁጥር ምናምን ልታወራ ነው? መጽሐፉን ክፈተውና አስወርዶ ኤርሚ። ኦኬ አስወርዶ። ምን ነው ፈራ? ለምን ከፍተው እንኳን አንተ ዋናዎቹ እንኳን እዛ እንትን ብለው አይደል? እኔ ሙሉን አሳይቼ ምዕራፉን ዘማርያም ዘለቀ አያውቀውም ነበር። ልደተ ቃልም አያውቀውም። ልደተ ቃል ቅድም እሱ ጋር እንዳለ ተመስገን አላውቅም። ተመስገን ግን መጥቶ ቆይ ኧረ ምዕራፍ 32 ብቻ አይደለም ከምዕራፍ 32 የባሰ ጉድ እኮ አልኩ። ጉድ የጎጃም ሕዝብ ከርከሮ ነው፣ ጅብ ነው፣ ወደ ጅብነት ተቀየሩ፣ ወደ አውሬነት ብሎ የሚለው እዙ ጋር ስማቸው ተጠቅሶ ገድለ ተክለ ሃይማኖት ላይ ምዕራፍና ቁጥር ሲናፍቅ ይቀራል። ስትገባ ግን እዛው ገልጭ ያሳያለሁ። እንዲያውም አሁን ሃይድ ነው የማደርገው። በጣም ምዕራፍና ቁጥሮችን ገልጫ አላሳይም። ከዚህ በኋላ ውይይት ላይ ሲደርስ ግን እየከፈትኩ ነው። ምን ተዳዬ አሁን እዚህ የገባችሁ ምዕመናን አንዱ እንኳን መጽሐፍ የላችሁ፣ እንኳን ሁለቱ እንደኔ ሊኖራችሁ። ኦኬ። እና ዘማርያም ዘለቀ ምዕራፉን አያውቀውም፣ ልደተ ቃልም ምዕራፉን አያውቀውም። እና ተመስገን መጥቶ ቅድም ምዕራፍና ቁጥሩን ብሎ ሲል 3 ጊዜ ነው ያነበብኩት። ታስታውሳላችሁ አይደል? ቅድም ወንድሞቼ 3 ጊዜ ነው ያነበብኩት። ይሄንን ማለት ነው 3 ጊዜ ነው ያነበብኩት። ከዛ ምዕራፍና ቁጥሩን አለ ተመስገን ሲመጣ አይቼው ነበር ኮሜንት ላይ። ከዛ ለሶስተኛ ጊዜ አነበብኩ ማለት ነው። ኦኬ። ከዛስ ለ3 ጊዜ ሳነበው ምዕራፉን እና ቁጥሩን ተመስገን
ጠይቆ ነው ልደተ ቃል ያወቀው። እኔ ነግሬው ማለት ነው። ይሄን በምን አወቅ ብላችሁ ትሉኝ፣ ተመስገን አሁን እሱ ቤት ነው። ቅድም አላያችሁትም? ተመስገን እሱ ቤት ነው ያለው። ሶፋ ላይ ቁጭ ብሎ እያሳየው ነበር። እያየሁት እኮ ነው። እንዲያውም ብዙ ሰዎች ስልክ እየደወሉልህ ነው እንደ አንተ ቴሌ ነው ወይ የምትሰራው ምናምን ነገር ሁሉ እያለው ነበር። እናንተ ስታወሩ እኮ በሌላ አካውንት እያየኋቸው ነበር። ኖቲፊኬሽን ማነው ሰዎች ልከውልኝ ሼር አድርገውልኝ ማለት ነው። ጋይስ ኦኬ፣ ዘማርያም ዘለቀ ምዕራፉን እንደማያውቀው ከቪዲዮ ስሙት። በዚህ መሰረት ምድረ ከብት ገዳምን እንጠይቀዋለን። የጎጃም ሕዝብ አይደለም የሚል ካለ ውስጥ የለም የጎጃም ሕዝብ አይድንም ብሎ የሚል ካለ ምድረ ከብድን እንጠይቀዋለን አለ። ግን የለም አለ። የጎጃም ሕዝብ ብሎ የሚል እሺ፣ ስናወራ መጽሐፍ ጠቅሰን ይኸው እዚህ ምዕራፍ እዚህ ቁጥር ላይ ያው ጋር ለገሩ መስኩስ ላይ የጎጃም ሕዝብ አይምደንም ገቢ አለ ብሔር ጠቅሶ ለዛው አያችሁ፣ ምዕራፍ ይሄው ቁጥር ይሄው ብሎ ነው ማሳየት ያለበት። እንትን ምንድነው ብሔር ጠቅሶ ይናገራል፣ ይመጻፋል። ከዛስ ይሁት እስከ ዕለተ ምጽአት የጎጃም ሕዝብ ይቅር እንደማይባል ይገልጻል። እስከ ዕለተ ምጽአት ብሎ ያለው ልደተ ቃል ነው። ማነው ሶሪ ይሄ ማነው ጋዲሳ የተጠቀሙ እኔ እስከ ምጽአት ብሎ የሚለውን አልተጠቀምኩም። መምህሩ የጻፉትን ነው ጋዲሳ የተናገረው። እኔ ግን ስናገር ገድሉን ገልጬ ነው ያልኩት እና ገና ስገባ እስከ ዕለተ ምጽአት ድረስ አይዱን ብላ አላለኝ። በእኔ ላይ ሲዋሽ ቀጣቢ ተዋሻለህ እንዴ? በዛ በዋሸህበት ላይ ሐሳብ ልስጥ ነው የኔ ሐሳብ ልስጥ ብዬስል እንዳያችሁት ሁለት ጊዜ አስወርደኝ ማለት ነው። ኮስት አርጉ በሉት። ልደተ ቃል ከኔ ጋራ ያውራ፣ ኮስት አርጉ በሉት። ገና ስገባ እኮ ፊቱ እየጠረገ ነበር አይደል? አይናሩን ሁሉ እየጠረገ ነበር። የሚይዘው ጨብጠው ጠፋው። አይመጣም ብሎ አስቦ ማለት ገብቼላቸዋለሁ። ኮስት አርጉ በሉት ሂዱና ወንድሞች እናቶች፣ ኮስት አይልም ይላል እንዴ? በነገራችን ላይ ኤርሚያስ ጠዋት ስትዋሽ ነበር። አሁን ለምን ነው መወያየቱን ለምን ስደታችሁ ለምን አትወያዩ? እታችሁረት እንዳታስገቡት እሺ። እታችሁረት ባለፈው ራሱ ሲዋሽ የነበረ ውሸታም አንደኛው ውሸታም ያለ እንዴ? እታችሁረት እና ዘማርያም መግባት የሌለበት ህፃን ልጅ ነው። መግባት የሌለበት ልጅ ነው። ወንድም ነው። እንዳታስገቡት እታችሁ አንድ ቢጠይቁት ሁለትም አይነት ብሎክ አድርጌ ያለው አትክፈቱት። ካሁን ጀምሮ ፕሊዝ ኖ ብሎክ አታርጉት። ከፈችውና ብሎክ ከተደረገ አይሰማም። ኖ ከፈችው ተልኮ ነው አሁን የመጣ ሰምቻለሁ። ኖ ይላክ ግን ብሎክ አታርጉት። ከፈችው ይስሙ። ሚውት ነው ማድረግ ያለበት። ብሎክ አታርጓቸው። ይስሙ መስማት አለባቸው። እና ልደተ ቃል ተመስገን እስሩ ስለነበረ ምዕራፍና ቁጥር እያለኝ ቅድም ስጠይቀ ነበር። ተመስገን ከፍቼ አሳየኋቸው ለሶስተኛ ጊዜ ማለት ነው። ለሶስተኛ ጊዜ ከፍቼ አሳየሁ። ምንም ቅባት የለውም። ግን እኔ ነኝ የነገርኩት ምዕራፍና ቁጥሩ። እነሱ የት ያውቁታል? ዘማርያም ዘለቀ ምዕራፍና ቁጥሩ እንደማያውቀው መጽሐፉን ይዞታል። ምዕራፍና ቁጥሩ እንደማያውቀው ስሙት። ሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተከፍተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት ወልድ ዋህድ በተዋህዶ ከበረ ብለው እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በመግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል። አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስ ሲያነብ ይህንን ጽሑፍ ለምሳሌ ያገኘ ገድሉ ላይ እስከ ዕለተ ምጽአት ጎጃም ሕዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት። እንኳን እርሱ አይደለም ክርስትና ራሱ ሲጀመር የሆነ ብሔር ስፔሲፊክ የሆነ ነገር ለምሳሌ ኦኬ ሎክ ምንድን ነው ያለው እዚህ ጋር አሁን በዚህ መሰረት ምድረ ከብድ ገዳምን እንጠይቀዋለን።
ጎጃም ህዝብ አይድንም የሚል ካለ ውስጥ የጎጃም ህዝብ አይድንም ብሎ የሚል ካለ ከዚህ ውስጥ ምድረ ከብድን እንጠይቀዋለን አለ። እየደበደበ መጽሐፍ ዘማርያም ዘለቀ ማለት ነው። አላነበበውም። መጽሐፉን ግን ይዞታል። ይሄው የኔም በከለር እንጂ የሚለያየው ይሄው መጽሐፉ ይሄው መጽሐፉ በዚህኛው አያዋጣኝም ብለህ ካልክ በዚህኛው በከብት መርፌ እሰጥሃለሁ። የከብት መርፌ ማለት ረጅም ነው ማለት ነው። ስሪንጁ ገድለ ገብረ መንፈስ ቅዱስ በትንሣኤ ዘጉባኤ ማተሚያ ቤት የታተመው እሰጥሃለሁ ማለት ነው። እኔ አንድ አይደለም ያዘ የገዳሙ ብቻ አይደለም ያለ ይሄም አለ የትንሣኤ ዘጉባኤ የታተመበት በዚህኛው አላግቼ በዚህኛው እቀበልሃለሁ። ሁለቱም ተመሳሳይ ነገር ስለማያወሩ ቻለው እንግዲህ ቻለው እንግዲህ እንኮራባቸዋለን። አጥራችን ናቸው ቅጥራችን ናቸው ብላችሁ ስትሏቸው የነበሩት እኔ አሁን ስለ ታሪኩ መዛባት አይደለም ስለ ድህነት ስለ ዘላለም ድህነት ያወራሉ ወንድሞች እናቶች። የጎጃም እንትን የሚባል የጎጃም ህዝብ አይድንም ብለው ይፈርዱበታል። ሌላኛው ህዝብ ደግሞ ይድናል ብለው ደግሞ ይላሉ። እሺ አሁን እስኪ ጥያቄ ልጠይቅ፣ እዚሁ ጥያቄ ልጠይቅ። የሸዋ ሰዎች በማርያም ይድናሉ? ኦርቶዶክሳውያን ሲመልሱ ይድናሉ? የወንጌል አማኞች ዝም በሉ፣ ኮሜንት እንዳጽፉ። የሸዋ ሰዎች በማርያም ይድናሉ? በማርያም ምልጃ በማርያም ጸሎት ይድናሉ? ይድናሉ ወይ? መልሷት እስኪ። በጊዮርጊስ ይድናሉ? በሚካኤል በገብርኤል ይድናሉ? እሺ ሁለት ሰው አይቻለሁ። ይድናሉ ወይ? ለምን አትመልሱ? በማርያም ምልጃ ይድናሉ የሸዋ ሰዎች? ኦኬ። በጊዮርጊስ በአርሴማ ይድናሉ አይደል? እሺ እኔ ደግሞ አይድኑም ነው ብዬ የምላችሁ። ለምን ብላችሁ ብትሉ የሸዋ ሰዎች የሚድኑበት አንድ ሰው አለ። እሱ ማን ነው? የሸዋ ሰዎች የሚድኑት ብቻ ማለት ነው። ያለ እርሱ መዳን አትችሉም። ያለ ተክለ ሃይማኖት ሁለት መንታውን ነው ያስኩት። አየው ሁለት የገዳሙ የትንሣኤ ዘጉባኤ። እሺ የሸዋ ሰዎች በማርያም ይድናሉ አላችሁ አይደል? በአርሴማ ይድናሉ አላችሁ አይደል? እውነታችሁ ነው? እውነታችሁ ነው ወይ? እውነታችሁ ነው? እሺ ቀጥዬ አሁን ሳሳይህ እንዴት ዘመንህን ሁሉ እንድትደነግጥ እንደማደርግህ ቀጥዬ ያሳያለሁ። ይኸው የሸዋ ሰዎች በማን ነው የሚድኑት? እስኪ መጥቶ የሚያብራራልኝ ሰው ማን ነው ያለው? ያው ሶስት ቦታ አለ። ኦርቶዶክሳውያን እስኪ ምኑና ናግባ የሚገባ ተገኝቶ ነው። እሺ ና ኦኬ 32 ማን ዩዘር የምትባለው 32 ፎሎወር ነው ያለ። መግባት የምችል አይመስለኝም። አንዳንድ ቁጥር ምስሞ ከቻልክ ገዝት ላክ ካልሆነ
እሺ ኦኬ፣ ሁሉ ለበጎ ነው። ሰላም አስገባይ ብለህ ያልከው ወንድም አሁን የገባው ሁሉ ለበጎ ነው። ካልሆነ ልናስወርድህ ነው። እሺ እታች ወረድ። ኦኬ ጊዜና ተጠቀምት። ወይኩም ፍቃድከ እንዴት ነሽ? የእህት ፎቶ ነው የማየው። ሰላም ነው። ሰላም ሰላም ክርስቶስ ከእናንተ ጋር ይሁን። አሜን። እንዴት ነሽ እህታችን? ከየት ቤተ እምነት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ዝም ብለህ ገድል እየለቃቀምክ እዚህ ከምትለፈልፍ እዛ ልደት ጋር ለምን አትወያይ? ልክ ነው። እውነት ብለሻል። እነዚህ ልቅምቃሚዎችን ስለምታውረት እንጂ ሰላምዬ ፕሊዝ፣ ሰላምዬ ፕሊዝ፣ ኖ አረጋጊው። ሰላምዬ ፕሊዝ ታያቸው። ልክ ነው። እነዚህ ልቅም ገደም ለቃቅመህ አለች። እነዚህ ልቅምቅምን እያለቻቸው ነው ማለት ነው ራሷ። እኔ አላልኩ ገድል ለቃቅመን ያለችው ልቅምቅም ናቸው እኮ እያለች ነው። የሚለቃቀሙ ልቅምቅሞች ናቸው እያለች ነው። ሰላምዬ ግድ የለሽም። ብሎክ አታርጋቸው፣ አታስወጫቸው። ኤርሚ አገባቧን ሰማው። ሰላም ክርስቶስ ይብዛላችሁ ብላ ከዛ ወደ ስድብ። ችግር የለም። እኔ ይሳደቡ ምን ሊያደርጉት ይችላሉ ታዲያ? ከመምህራኖቻቸው መልስ አላገኙ። ሊቃውንቱም ገና ለሚያዝያን የተቀጠሩት ታዲያ ላይ እናደዱ ነው እንዴ? ይሁን የመናደድ መብታቸውን እንኳን ልንነፍጋቸው አይገባም። በንዴታቸው ደግሞ ስድብን ያመጣሉ። እኛ ገድላቸውን እኮ ነክተን አይደለም ኢየሱስ ጌታ ነው ብለን ተናግረን እንኳን እኮ ይሰድቡናል። ለምን ሰደቡን ብለን አንልም። መምህራኑ አጥጋቢ መልስ አልሰጧቸው። መጽሐፍቶቻቸው ፊት ለፊታቸው ላይ እየወጣ ሲነገር የመናደድ መብታቸውን የመሳደብ መብታቸውን አትንፈጓቸው። በእውነት ቁጣቸውን እኔ ላይ ያብርዱት። ግድ የለም ይስደበኝ፣ ግን ለምጠይቀው ጥያቄ መልስ ይስጡ። አሁን እኔ ስለ ሰዎች ስለ ሸዋ ሰዎች የተነሳው ያው ገድለ ተክለ ሃይማኖት የገዳሙ በትንሣኤ ማተሚያ ድርጅት የሚታተመ እንደገና ገድለ ገብረ መንፈስ ቅዱስ በገዳሙ ገድለ መንፈስ ቅዱስ በትንሣኤ ዘጉባኤ ማተሚያ በኢትዮጵያ ኦርቶዶክስ ማተሚያ የሚታተመ እመልሳለሁ ብሎ የሚል ሊቅ ይምጣ። ሊቅ ነው ያልኩት ወንድሞች እናቶች፣ ለመናቅ አይደለም። ዝም ብሎ ሰፈር ላይ ለሃይማኖቱ ቀናኢነት ያለው ጎረምሳ እንዲመጣ የሰንበት ተማሪ እንኳን እንዲመጣ እንኳን አልፈልግም። ምክንያቱም ሰንበት ተማሪ ይህንን አንብቦት አያውቅም። ካህናቱ እንኳን አንብቦት አያውቁም። እውነቱን ስነግራችሁ ለየክብረ በዓሉ ምናልባት ግጻዊ የሚያዘው ነገር ካለ ሊነበብ ይችላል። ገብረ መንፈስ ቅዱስ ልክ በየወሩ ወር በገባ በ5 ወይ ደግሞ በየክብረ በዓሉ ለጥቅምት 5 እና ለመጋቢት 5 ዓመታዊ ክብረ በዓሉ ስለሆነ ማለት ነው። ከዛ ውጭ አንብቦ የማያውቅ ቄስ አንብቦ የማያውቅ ምን ያደርግ ይመጣል? ቢመጣም እናትህን እንዲል አድርጋት ነው መብቱ ነው፣ ይችላል። እኔ ጥያቄ እናቴን ለምን ሰደብክብኝ አይደለም። የዘላለምን ድህነት በተመለከተ የጎጃም ሕዝብ ብቻ አይደለም ብሎ የሚለው ይሄኛው የጎጃም ሕዝብ አይደለም ብሎ ሲል ገድለ ተክለ ሃይማኖት ደግሞ የጎጃም ሕዝብ ወደ አውሬነት፣ ወደ ጅብነት፣ ወደ ቀበሮና ወደ ከርከሮነት ይለወጣል ይላል። አሳያለሁ። ኤርሚያስ አበበኔ ተናገሩ ነው አሳያለሁ። ካልሆነ ሊቃውንቱ አይተውት እንዲመረምሩትና የሚመጣው ሚያዝያ ላይ ስብሰባ ሲደረግ ይሄን እንዲያርሙ ነገራቸው። እባክህ አንተ ጫትን ቁጭ ብለህ ስትቀም ነው የምትውለው። እኔ ግን ሳነብ ነው የምውለው። ኦኬ ህዝቤ መዳን ስላለበት በእነዚህ መጽሐፍቶች የዘላለም ሕይወቱ ሊወሰንለት አይገባም። የተባረከው ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ጭምር አለ። አውደ ምሕረቱ ላይ ይሄ ይነበብ። ኦኬ ይሄ ይሰበክ። የእግዚአብሔር ቃል ነፃ የሚያወጣው የአባቶቻችን የነቢያት የሐዋርያቱ ትምህርት የሁላችን ጌታ የሆነው መድኃኒታችን ኢየሱስ ክርስቶስ የተናገረው በወንጌል ቅዱስ ወንጌላት ላይ የተናገሩት የዓይን ምስክሮች ይናገሩ እንጂ ህዝብን እንደ ህዝብ ፈርጀህ ኦሮሞ አይደንም፣ ከሻንቅላ አይደንም፣ ትግራይ አይደንም፣ ጎጃም አይደንም እያልክ እየከፋፈልክ ነውር እኮ ነው ወንድሞች እናቶች። እቺ ትልቅ ቤተክርስቲያን እኮ ነው። በእድሜ 1700 ዓመት ሊቃውንት በጣም ብዙ እኮ አሉ። መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊጽፉት የሚችሉ ሊቃውንት እንዳሉ ነው የማውቀው እኔ እውነቱን ስነግራችሁ። በአብነት ትምህርት ቤት ብሉያትና አዲስ ኪዳን መምህራን አንቱ የተባሉ ጉምቱ የሆኑ እኮ ሊቃውንቶች አሉ እኮ። ይሄ ዝም ብሎ ጫታም ጎረምሳ የሚያወራውን አይደለም ብዬ የምልህ። እንዴት ትውልድ አጣች ብዬ እንዳልል ትውልድ አለ። ግን አሁን ጩኸታችን መልስ እያገኘ ነው። ሊቃውንቱ
ለሚያዝያ ስብሰባ አድርገዋል፣ ቀጠሮ ቀጥረዋል። አንተ እዚህ እንደምትሰድበኝ አይደለም። ትውልድ በየቤቱ እየተነጋገረበት ነው። በዚህ በእግዚአብሔር ቃል ላይ ሳይሆን በእነዚህ መጽሐፍቶች ላይ የዘላለም ሕይወትን እኮ ይወስናሉ። የዘላለም ሕይወትን ሊወስንልህ ይለዋል። ዝም ብላችሁ ገስት የምትልኩ ላትናገር ምንም ገስት አትላክ። ብራዘር አንድ ብጠይቅ ሁለት ማትመልስ ጎረምሳ ሁሉ አትላኩ። እሺ ሐዋርያዊት እንዴት ነህ? እግዚአብሔር ይመስገን። ከቤት ነው እምነት ነው ወንድማችን። በየሰማይ ነው። ከየት ቤተ እምነት ነው? ኦኬ በታችሁ አንደበት ሁሉ ተያዛለህ። እንዴት ሰው ስሜታዊ ይሆናል? ወገኖቼ ጠይቁ፣ ሂዱና ጠይቁ። አንተ አታውቀውም፣ ሂድና ጠይቅ። ንስሐ አባትን ጠይቅ፣ መምህራኑን ጠይቅ። ይኸው እነ ጋዲሳም እነ ኢዮብ ዘሚካኤልም ስለጠየቁ እኮ ነው። በዛቲ ዕለት አይረፈ ማነው በላይ ዘለቀ ብሎ የሚል ደጃች በላይ ዘለቀ ማለት የኢትዮጵያ ጀግና ከሚባሉት መካከል ነው፣ በታሪክ የምናውቀው ማለት ነው። እና እንደዚህ ብሎ ያለውን ስንክሳር መጽሐፍ እንዲቀበልልህ ነው ያለ። ትናንትና ሲሳደቡ ነበር፣ ዛሬ የሚጠይቁ ማለት ነው። ጠይቅ። ጣሊያንን ያባረረ ተዋጋ፣ ለኢትዮጵያ ነፃነት ተዋጋ የተባለ ሰው የኢትዮጵያ ጀግኖች ተብሎ ከሚባሉት ውስጥ ነው ደጃች በላይ ዘለቀ። እሱ የዘላለም ሕይወትን ያድንሃል ብሎ ሲጻፍልህ አሜን ብለህ አትበል። ነገ ለመለስም ይጽፍልሃል፣ ነገ ለአብይም ለመንግስቱ ኃይለማርያምም ይጻፋል። አንተ በየሄድክበት አሜን ልትል ነው። ታዲያ የአብ ልጅ የኢየሱስ ክርስቶስ ሞቱ ምን ጠቀምህ ለአንተ? እነ ደጃች በላይ ዘለቀ እነ ፊት አውራሪ እንትና እነ ቀኛዝማች እንትና የሚያድኑ ከሆነ ማለት ነው። ነገም ደግሞ ለወያኔ የተጋደለ ያድንሃል ይላል። ለኦነግ ሸኔም የተጋደለ ያድንሃል፣ የዘላለም ሕይወት ይሰጣል ይላል። ጃልሰኝ ያድናሉ ብለው ቢጽፍልህ ምን ልትሆን ነው? አሜን ልትል እኮ ነው። በላይ ዘለቀም ብሎ ካለህ ለበላይ ዘለቀ አሜን ብለህ ካልክ ለጃልሰኝ አሜን ማለት አለብህ ማለት ነው። እኔ ግን ይኸውልህ ጃልሰኝም ይሁን በላይ ዘለቀ ይሁን አጼ ቴዎድሮስ ይሁን አጼ ምኒልክ ይሁን ሚካኤል ገብርኤል ይሁን ማንም ጻድቃን ሰማዕታት አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰለሞን፣ ሳሙኤል፣ ማርያም፣ ገብርኤል ዋቴቨር ማናቸውም ጥራ አያድኑም። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ለምን ቅጩ ነግሬህ እንደዚህ አልገላግልህም? መጽሐፉ የሚነግረን በሙሴ ሕግና በነቢያት በመዝሙራት የተጻፈው መጽሐፍ ለዘላለም ድነት የሚሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላከ ይላል። አየህ፣ መጽሐፍ ቅዱስን የምናውቀው የግድ ገልጬ ላሳይ አይገባም። ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 8 ማለት ነው። ደግሞ መጽሐፍ ቅዱስ አታውቅም ትላለህ እንዴ? አንዳንድ የሰፈር ዱርዬዎች ሲጣሉ ፈትቼ ነው የምገጥም ይላል። እነዚህን ጨርስና እስኪ ናና በዚህ ሞክረኝ፣ ናና በዚህ ሞክረኝ። እኔ ዝም ብዬ አሁን ጉራዬን አልቸረችርም፣ ግን ናና በዚህ ሞክረኝ። እነዚህን በላ በሉ እስኪ መጀመሪያ ልጆች ናቸው ብላችሁ ያላችኋቸው ግድም አደግ ልጆች፣ ግድም አደግ ልጆች እኮ አልኩ። ግድም አደግ ሰው ህዝብን እንደ ህዝብ አይድንም ብሎ ይላል። ያውን ሰትሬ ይዤዋለሁ። የጎጃም ህዝብ አይድንም ብሎ የሚለው ነው እንትን ያለህ ወደ አውሬነት ይቀየራሉ ብሎ የሚለውን አሳያለሁ። ከዛስ አቡነ ተክለ ሃይማኖት አማተበባቸውና ምድር ተከፍታ ዋጠቻቸው ይላል። አይ የለም አሳየን። የለም ቀደምም ያለ እና ለተቃል አያውቁትም ነበር። እኔ ነኝ ቅድም ያሳየሁት። ተመስገን መጥቶ ከታች ምዕራፍና ቁጥሩን ሲል ነበር። አሳየው ነው ተመስገን የሚጠይቅ ማንም የሚጠይቅ ልደተ ቃልም እኮ በውስጥ መስመሩ ካበለገ በውስጥ በዚህ መቶ ሲርሚ እንደዚህ ብሎ የሚለውን አሳየን ብሎ ቢለኝ እኮ እኔ እናንተ አሳየን ብላችሁ እስከ ዛሬ ድረስ ካሜራ እየከፈትኩ እኮ ነው ማሳየን። እሺ
ሌላው ለጊዜው ላቆየውና እዚህ ለተሰበሰበ 840 ሰው የሸዋ ሰዎች በማን ነው የሚድኑት? በማርያም ይድናሉ ወይ ብዬ ጥያቄ ጠይቄያለሁ ቅድም። አዎ ብላችኋል። በአርሴማ ይድናሉ ወይ ብዬ ጠይቄያችኋለሁ። አዎ ብላችኋል። ኦርቶዶክሳውያን በእስትንፋሰ ክርስቶስ ይድናሉ ወይ ብዬ ስል አዎ ይድናል። በአቡነ ሀብተ ማርያምስ አዎ ይድናሉ። በክርስቶስ ሰምራስ አዎ ይድናሉ ብላችኋል። አንካካድም። የታለች ክርስቶስ ሰምራ? እግዚአብሔር ቡልጋ በሷም ይድናሉ ብዬ ስል የሸዋ ሰዎች አዎ ብላችኋል። ቀንጨብ አድርጌ ወርወር ላድርግላችሁ እና ከዛ ከንጫጫ ከዛ ምዕራፍና ገጽም አላሳይም። ገጽ ላይ ስለሆነ ገጽ አላሳይም። ስለሌለ እንዳይመስላችሁ ገጽም አላሳይም አለ። ይኸው ፒዲኤፍ ነው የማነበው። ልብ በሉ ሲመጡ ለማውራት ማለት ነው። እንዲሁም ዘወትር ይኖራል አለ። በውስጧ የሚቀበር ለዘላለሙ አይጎዳም። በደብረ ሊባኖስ ገዳም ማለት ነው። እኛ መንፈስ ቅዱስ በሰዓቱ ይልቁንም በቁርባኑ ጊዜ እየወረደ በውስጧ መስዋዕት ለሚያቀርቡት መዓዛ ያለውን ሽቱ ሲቀባቸው ዘወትር እናያለን። እንደ ብሩህ ደመና በላዋ የረበበ ነው እንጂ ሌሊትና ቀንም በእሷ መንፈስ ቅዱስ አይርቅም አለ። የት? ስለ ደብረ ሊባኖስ ነው የሚናገረው። ልብ በሉ። በዚሁ በደብረ ሊባኖስ ላይ መንፈስ ቅዱስ እንደ ወፎች ሆኖ ነበር የሚረባው ብሎ ይላል። ኦኬ ታዲያ ከዛ ምን ይላል እዚህ ክፍል ላይ? ልብ በሉ ቁጥር 4 እና 5 ብቻ አይደለም ብዙ ነው ያለው ቁጥር፣ ወደ ኋላም ወደ ፊትም አለ። ኦኬ ገጽ አላሳይም፣ ምዕራፍ አልናገርም። ሲመጡ ለማውራት ስለምፈልግ ኦኬ። እንደዚሁም ዘወትር ይኖራል በእርሷ የተቀመጠ በደጇም የቆመ በውስጧም የተቀበረ በረድኤትም የተጠጋ የተመሰገነ ነው ያለ ተክለ ሃይማኖትም ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም አሉት። እነማን ናቸው አሉት? ጉዳዩ ላይ ስንገባ እናወራለን። እናወራለን። ሸዋ አዲስ አበባ ይሁን ናዝሬት፣ ሞጆ ይሁን ደብረ ዘይት ጉዳይ አይደለም አልኩ። አምቦ ይሁን ሰላሌ፣ መንዝ ይሁን ደራ፣ ይፋቱን፣ ደብረ ብርሃን፣ አንኮበሩን፣ ሰሜን ሸዋ፣ ቡልጋሁን፣ ምንጃር፣ አዳሁን፣ ሞጆ የትኛውን ቦታ ላይ ማለት በሙሉ ሸዋ አምቦሁን ማነው ሙከጡሪ ወሊሶሁን ማነው ቱሉ ቦሎ ሸዋ ነህ። ሸዋዬ ብለህ እንዳትል። ሸዋ ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም። ተስፋህ ተክለ ሃይማኖት ብቻ። ሸዋ አዲስ አበባ ነኝ የተወለድኩት እኔ መርካቶ ነኝ እኔ ምንድነው አቃቂ ነኝ። ምንም ልረዳሽ አልችልም። እህትዬ ሸዋ ነሽ። የትም ተወልጄ የትም ሸዋ ክፍለ ሀገር ውስጥ የተወለዱ ያለ ተክለ ሃይማኖት የመዳን ተስፋ የላቸውም። በማርያም ነው በአርሴማ በሚካኤል በገብርኤል ምናምን ብለህ ብትለው ውሃ በላህ ማለት አሳመምኩህ። ቻለው እንግዲህ ወንድምዬ፣ በዚህ መጽሐፍ ቅዱስ ብቻ አመኑ ይበቃችኋል ብለን ስንል የለም እኛ እነዚህ እናምናለን ብለሃል። እንግዲህ ካመንክ እንግዲህ ቻለው ወንድምዬ ቻለው። መናፍቃን ናቸው በዚህ መጽሐፍ የሚያምኑት። ይሄ መጽሐፍ ጎዶሎ ነውና ይሄ መጽሐፍ እንትን የለውም ምናምን ብለሃል። ቻለው ሸዋሁን፣ ወሎዬ፣ ትግሬውን፣ ጎንደሬ፣ ጎጃሜውን፣ ኦሮሞ፣ ወለጋውን፣ ካፋ፣ ጅማሁን፣ ባህር ዳር ወይ ዋቴቨር ትግራይሁን፣ ወሎ፣ የሐረር ሰውን፣ የድሬዳዋ ምንም የምረዳ ነገር የለም። የምረዳ ነገር ያለው ኢየሱስ ይወድሃል።
ለቅንጫቢ ያህል ጫን ያለውን እንዳላወራ አንድ ሰው ቆጣጣ አንድ ሰው እንዴት ከኤርምያስ ጋር ታወሩ? አንድ እኮ ነው ያልኩት። አገልጋይ የሆነ እሺ፣ ኦሪየንታል ሰላም፣ ኦሪየንታል ማይከን ከሆነ እግዚአብሔር ይመስገን። ዳንሽ ኦሪየንታል ብሎ ስለሚል ከኦርቶዶክስ ነሽ ማለት ነው አይደል? አዎ ኦርቶዶክስ። እሺ ከኢትዮጵያ አይደል? ኢትዮጵያ ከኦሪየንታሉ የኢትዮጵያ ነው የምታምኚው አይደል? ወይስ እህት አብያተ ክርስቲያናቱ አጠቃላይ ኦርቶዶክስ ነው? ኢትዮጵያም ሆነ የትም ሆነ ነው አንድ ኦሪየንታል ምራቱ እንኳን አንድ አይደለም። ኦሪየንታሉ እንኳን አንድ አይደለም። በትምህርት በአንዳንዱ ትምህርት ላይ ኦሪየንታሉ የተባሉትን ለእኔ አትነግረኝም እህቴ። እህት አብያተ ክርስቲያናት የሚባሉትና ኦርቶዶክስ ናት። የምስራቅ ኦርቶዶክስ ነሽ አንቺ? አሁን ግሪክ ነሽ? ራሽያ፣ ዩክሬን፣ ኢትዮጵያ ኦርቶዶክስ ተዋህዶ አማኝ በቃ እሷ ኦሪየንታል ውስጥ ነው ያለችው። ከኦሪየንታል ደግሞ የግብፅ አለ፣ የሶሪያ አለ፣ የአርመን አለ፣ የህንድ አለ፣ እንደዚህ አለ። አንቺ የኤርትራ አለ። አንቺ የኢትዮጵያ ነሽ አይደል? ቴንክ በቃ አጥበሽ እንደዛ ነገር። እሺ በእነዚህ ገድላት ላይ የሸዋ ሰዎች ልመና ተደርጎላቸው አልምራቸውም ብሏል ጌታችን ኢየሱስ ክርስቶስ። የሸዋ ሰዎች አይማሩ ማለት ነው። የጎጃም ሰዎች አይማሩም ማለት አንተ በምታነበው ልክም አንብቤ አይደለም፣ ግን መዳን ማለት ምን ማለት ነው? ምህረት ምንድን ነው? ኢቨን ደግሞ ገድላቱ የተጻፉበትና ድርሳናቱ የተጻፉበት ከምን አንጻር ነው? አንተም አሁን ሳይክ በጣም የራስን መረዳትና ማብራሪያ በጣም ትጨምርበታለህና ከዛ ይልቅ በቃ እታችሁ ነው እህትዬ፣ ስለ ገድላቱና ስለ ድርሳናቱ ልታውቂ አላወቅሽም። አውቀሽ ነው የኔ ማብራሪያ እንደጨመርኩበትና እንዳልጨመርኩበት የምታውቂው። ገድላት ድርሳናቱን ካላወቅሻቸው ይሄኛው ማብራሪያ የኤርምያስ ነው፣ ይሄኛው ግን የገድሉ ብለሽ ለማለት ምንም እውቀቱ የለሽም። ምክንያቱም የገድላቱን ሐሳብ ካላወቅሽው እኔ ገድላቱ ላይ ስናገር ማብራሪያ ብዬ የጨመርኩትን ስርዋጽ የጨመርኩትን እና ያልጨመርኩትን ለይተሽ አታውቂ። ስለዚህ መጽሐፍቶቹን በመጀመሪያ ወቅ ቴንክ ዩ። ያው የተናገርሽው መጽሐፍቶቹን አላውቃቸውም ነው ብለሻልሽ። እናመሰግናለን። እሺ በቃሉ አለቃ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሰላም እግዚአብሔር ይመስገን። አለ ከየት ቤተ እምነት ነው? ምን ነው ቅድም ልደት ጋር ተነፋንፈህ ወጣህ፣ እዚህ መጣህ ደግሞ ሌላ እንትን ትላለህ። እዚህ ደግሞ አሁን ልጅቷ ላነፋንፍህ ነው ማለት ነው። እዚህ ደግሞ አንተ እኔ ስላስወረደኝ ወረድኩ። ለምን አስወጥታችሁት ነው? አስወርዳችሁት ነው ወገኖች? ራሱ ነው መሰለኝ እኔ አላወራሁም። ራሱ ኦኬ። ፕሊስ አታስወርዱ ፕሊስ። ማውረዱን እኔ አስወርዳለሁ የማያወራ ከሆነ ማለት ነው። እሺ አንድ ቁጥር ጻፍልኝ። ሌላ ካለ ኤችዲ ከዚህ በፊት አውርተናል። አሁን አንተ ምን ወንድም ደጋግመህ አንድ ቁጥር ጻፍክ። እሺ ኤችዲ ከዚህ በፊት አውርተናል። ኦርቶዶክስ ወንድም እንደሆን ካውቃለሁ። የኦርቶዶክስ ምን አይደለ ወንድማችን? አዎ በቃ እኔ አገልጋይ የሆነ ሰው ነው ፈልገው፣ ቄስ ወይ ዲያቆን ወይ መምህር፣ ስለ ገድልና ስለ ድርሳን ትርጓሜያቸውን እኔ በቃለሁ። ለአንተ ምን ታችረት ከሚስት ካለ ከሚስት ጋር ተወያዩበት፣ ልጆች ካሉ ከልጆች ጋር አውራበት። ምን ትበቃኛለህ? እኔና ድብድብ ገጠመኝ አላልኩም። በእውቀት ነው። በእውቀት ከሆነ ደግሞ መጽሐፍቱ ቢያንስ ሊኖርህ ይገባል። እኔ የማነባቸው መጽሐፍቶች ቢያንስ መጽሐፍቶቹ ሁለት እንኳን ባይኖር አንዱ ሊኖርህ ይገባል። አንዱም ሳይኖር ግን እኔ ሁለት ገድለ ተክለ ሃይማኖት ይዤ ለጌጥ አይደለም ያስቀመጥኩት፣ አንብቤያቸው
በልቻቸዋለሁ። ሊቃውንቶቻችሁን ጥሩ። ምን መጥተህ አትድረቅ ብራዘር። ንዴት የራስ ምታት ይዞች ነው የምትወጪው። በመጀመሪያ አንብቧቸው ለመናገር። እኔ ሳላነብ እዚህ ላይቭ ላይ ወጥቼ አልጨቃጨቅም። አንብቤ ነው ቤታቸው አንኳኩቼ ሲል አንብቤ ነው። እነሱ ከገስት ያስወርዱን በቃ መብታቸው። እናቱ ከወለደችው ግን ልደተ ቃል ከሆስት ግባ በሉት እና አሁን እዚህ ጋር ስለ ያሉትም በሙሉ አውርጃቸው ወንድምነት በሙሉ ወርደው እህቶችም ከሆስት ይግባ እስኪ። እሱ ስለ ጎጃም ሰዎች ይጨንቀዋል አይደል? የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም። በሌሎች በማርያም የሸዋ ሰዎች አይደሉም። አዲስ አበባ ይሁን ቅድም እንደጠራሁልህ ማለት ነው የሸዋ ክፍለ ሀገር ላይ ያሉ ከተሞች ከሰሜን ጀምረ ሰሜን ሸዋ አሁን አንኮበር፣ ደራሁን ደብረ ብርሃን፣ መንዙን መሃል ሜዳ፣ መራቤት ይሁን ዋቴበር፣ ሰላሌ ይሁን ሙከጡሪ፣ ደብረ ጽጌ ይሁን ዋቴበር፣ አምቦ ሜጫና ቱለማ ኦሮሞች ሸዋ ነህ በሙሉ ሸዋ ነህ። ሸዋ ያለ ተክለ ሃይማኖት የመዳን ተስፋ የለውም። በሌሎች አትድንም እያለ እነዚህን መጽሐፍ ትቀበላለህ ወይስ የእግዚአብሔርን ቃል ትቀበላለህ? መጽሐፍ ቅዱስ ምርጫው የእናንተ እጅ ላይ ነው ያለው። እኔ እናንተን ለማናደድ አይደለም። የቤተ ክርስቲያኒቱን መጽሐፍ የቤተክርስቲያኒቱ መጽሐፍ ጫን ያለውን ደግሞ አሳያለሁ። የትግራይ ህዝብ ላይ ምን ተብሎ እንደተጻፈ እንደው መጽሐፍቶቻችሁን ሳታነቡ እንኳን እኔ ለመጨቃጨቅ አትምጡ ወንድሞች። ለዚህ ነው እኔ አገልጋይ ካልሆናችሁ በመጽሐፍቶቻችሁ ላይ የምታውቁት ዕውቀት ከሌለ ልለምናችሁ ቢያንስ ሪከርድ አድርጉ፣ ማስታወሻ ያዙ፣ ስክሪንሾት አድርጉ። ገጽ ከምዕራፍ ግዕዝ ከአማርኛ አውጥቼ ሳሳያችሁ ያዙ። ከዛስ ሂዱና ለንስሐ አባቶቻችሁ ጠይቋቸው፣ ለመምህራኑ ጠይቁ። ኦኬ ለሊቃውንት ጉባኤ ለተባለ አሁን ስብሰባ ሊደረግ ነው ሚያዝያ ላይ ማለት ነው። እናንተ ገድላት ድርሳናት አይረቡም ስትሉ ሊቃውንቱ ተሰብስበው በመጽሐፍቶቹ ላይ ጉባኤ ሊያካሂዱ ነው። በእርግጥ የሚገናኙት በዋነኛነት በዚህ መጽሐፍት ጉዳይ ባይሆንም ዝክረ ኒቅያ ነው። የኒቅያ ጉባኤ የተካሄደበት 1700 ዓመትን መታሰቢያ ሊያደርጉ ነው የሚገናኙት። ሲገናኙ ግን በነገረ ማርያም ላይ ባለፈው የተነሳበት ያልተስማማችሁበት አይናችን ነሽ ማርያም ብላችሁ የምትሉት ግን በአይናችሁ በሆነችው እንኳን በማርያም አልተግባባችሁም። ጥንታ ብሶ አለባት የለባትም? አለባት የለባትም? ኢየሱስ ክርስቶስ እግዚአብሔር አባቱና አምላኩ ነው አይደለም? ነው አይደለም? ነው በታላቁና በነ መጋቢ ቡላ አይመረ በነ ልደተ ቃልና በነ አኬ መካከል የተነሳ ብጥብጥ ደግሞ ተመጡና እናንተ ጴንጤ እኮ በትምህርቱ አንድ አይደለም ብላችሁ ትላለህ። እኛ አንድ ባልሆንበት አንድ አይደለም ነው ብለን የምንለው ብራዘር። እኛ ጋር እንደዚህ አድበስብሶ መሄድ የሚባል ነገር የለም። እስቲ ተስማሙ እናንተ። በጉባኤ እንኳን ተብሎ ቢባል እኮ የአዲስ አበባው ሲኖዶስ ለብቻ ነው፣ የትግራዩ ለብቻ ነው። ጎጃም ላይ ደግሞ ቅባቶች መስርተውልሃል። አሁን ኦሮሚያ ደግሞ ማነው መንበረ ጴጥሮስ ብለው ሰይመዋል። እንደዚህ መከፋፈላችሁን እኛ እንኳን አንወደውም። እኔ በዛች ቤተክርስቲያን ውሃ ጠጥቼ ዜማዋን፣ ስርዓቷን፣ ቀኖኗን ተምሬ የቀደስኩባት ቤተክርስቲያን ስለነበረች ታዲያም ደግሞ ለምትለው ካልከኝ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ያደግኩባት ቤተክርስቲያን ወደ እነዚህ መጽሐፍቶች ትታ ወደ መጽሐፉ እውነት ትመለስ። ዘመን አልቋል። ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ዘመነ ፍጻሜ ሊዘጋ ነው ምዕራፉ። ጌታችን ሊመጣ ነው። ዓለም ወደ ፍጻሜዋ እየቸኮለች ነው። ትውልድ እያለቀ ነው። ትውልድ እየጠፋ ነው። ኢየሱስ ክርስቶስ አለኝ ይላል። አለኝ ብሎ ያለው ሰው ግን የዘላለም ሕይወት እንዳለው ግን እርግጠኛ አይደለም። በመጽሐፍ ቅዱስ ብቻ በዚህ ቁንጽል መጽሐፍ ታትመን እየተባለ ይህንን የእግዚአብሔርን ቃል የረከሰ ነው ብሎ ያ ፈለገ መሐመድ የሚባለው እኔ አትናቴዎስ አልለውም የጠገበ ዲያቆን የደጀ ሰላም ጠላ ጠጥቶ ዘኬ በልቶ የጠገበ ዲያቆን ይሄን ቅዱስ መጽሐፍ 66ቱ መጽሐፍ የረከሰ መጽሐፍ ነው፣ ቅድስና የጎደለው መጽሐፍ ነው ብሎ ዘዳግም መጽሐፍ ምዕራፍ 23 ቁጥር 1ን ጠቅሶ ቁላው የተቆረጠ ወይ ደግሞ የተከረከተ ቁላው የተከረከተ ወደ እግዚአብሔር ጉባኤ አይግባ ብሎ የሚለው ቀጥታ እግዚአብሔር ቃል ከ80 ያዱላ ሳይ ከራሳችሁ መጽሐፍ 66 የኦርቶዶክስ አይደለም። ይሄው በብፁዕ ማን
በብፁዕ አቡነ ባስልዮስ ሚዩት አድርገው ብራዘር እየሰራለሁ። በብፁዕ አቡነ ባስልዮስ የፕትርክና ዘመን በጃንሆይ ዘመን የታተመ ነው የ66 ቅዱሳት መጽሐፍት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እጇ ያለባት ነው። ሊቃውንቱ የጻፉት ነው እና ቁላው የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ብሎ የሚለውን የእግዚአብሔርን ቃል ስላየ ራሱ አንጠልጥሎት እየዞረ ይሄ ፈለገ መሐመድ የሚባለው ማለት ነው። አትናቴዎስ ብዬ ማልለው አትናቴዎስ የቤተክርስቲያን አባት ነው። መጽሐፍ ቅዱስን የረከሰ ነው ብሎ ሲሳደብ አልሰማነው። በታሪክ ውስጥ የቤተክርስቲያን አባት ነው። ዲያቆኑ በኒቅያ ጉባኤ ላይ አርዮስን ሞግቶ መናፍቅ መሆኑን ያሳየው ማለት ነው። ፈለገ መሐመድ የተባለው ይሄ የጠገበ ዲያቆን ነው ብላችሁም ትሉት ራሱ አንጠልጥሎት እየዞረ ቁላው የተቀጠቀጠ ብሎ ማለት የረከሰ ነው ብሎ አለ። እስኪ የረከሰ ከሆነ ራሱ ቆርጣ ጣለው በሉት። የረከሰ ዕቃ ነው አይደል? ቁረጥና ጣለው በሉት። የሀገሩን ሴት ከሚያስቸግርበት ደፋር። እነዚህ መጽሐፍት መሞገስ ያቅተው ወደ እግዚአብሔር ቃል ወደ መሳደብ መጣ። ይህንን የእግዚአብሔርን ቃል ነው አንተ የረከሰ ቅድስና የጎደለው መጽሐፍ ነው ብለህ የምትለው። ኢሳይያስ የጻፈውን፣ ኤርምያስ የጻፈውን፣ ነቢየ እግዚአብሔር ሙሴ፣ ዳዊት የጻፉትን ጌታችን ኢየሱስ ክርስቶስ የተናገረውን አራቱ ወንጌላት ወንጌላውያኑ እነ ማቴዎስ፣ እነ ቅዱስ ማርቆስ፣ ሉቃስም ዮሐንስም ጨምሮ እነ ቅዱስ ጳውሎስ የጻፉትን የረከሰ መጽሐፍ ነው አለ 66ቱ የረከሰ። ኦኬ ቁላ ማለቱን የረከሰው ቆርጠጣ አለው በሉት። ያን የጠገበ ሰው ማለት ነው። እነዚህን እንኳን የተናገራቸው ማን ነው? አንተ የእግዚአብሔርን ቃልማ እንደዚህማ የእግዚአብሔርን ቃላት መስደብ አይገባም ብለው አላሉት። ማንም ያለው የለም። ይሄውን ያሳያለሁ በግልጽ የአምላኬ እግዚአብሔር የማላፍርበት የአምላኬ እግዚአብሔር ሕያው ቃል ስለሆነ ያው ቁላው የተቀለቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። በቃ እግዚአብሔር እኮ ነው። ይሄንንም ቢሆን እኮ የፈጠረልን እግዚአብሔር ነው። ለሴቶቹም የፈጠረላቸው ጌታ ነው። ለወንዶቹም የፈጠረልን ጌታ ነው። ይሄ ቃል መጽሐፍ ቅዱስ ውስጥ በመገኘቱ የረከሰ ቅድስና የጎደለው መጽሐፍ ነው ብሎ ሲሳደብ ማንም ኦርቶዶክስ ነውር ነው። እንደዚህም አትናገርም በአንድ ቃል ጉዳይ። ይሄ እንኳን ሲጀምር የረከሰ ነው። ይሄ ሰውነታችን ላይ የወንዶች አካላችን ብልት የረከሰ ነው። ማን አንተ የረከሰ ነው። በሊቁረጡ ለጎረቤት ሂድና በቢሎ መድምደው ይጣሉ፣ ለድመት ይስጡት። ረከሰ ባደል የረከሰ አይዘ ከምትዞር ለምን አታስቆርጠው? ኦርቶዶክስ ወንድሜ ሰይ እንላለን። ዶሮ ማታ እያልን አንጨፍርም። በላው ላይ ይሄንን እንደ ኮሶ የገፈነነ የጽድቅ ቃል እንሰጥሃለን። 18 ጊዜ ስንት ቤት ያመላልሳል፣ ውልቅ ብሎ ይወጣላል ማለት ነው። እነኚህ የተጣቡን ማለት ነው። በዚህ በቅዱሱ በእግዚአብሔር ቃል እናሽርልሃለን። ለእንትንህ መቆረጥ ብርቱካን ይዘንልህ አንመጣም። የጽድቅን ቃል የምነግርህ እኔ መድኃኔዓለም ፈቶ ስለለቀቀኝ ወንጌል እንድሰብክ ረከሰባችሁ አይደል? ወንዶች የረከሰ ዕቃ ነው ይዘህ የምትዞረው። ቁረጠውና ጣለዋ። የእግዚአብሔር ቃል ግን አይሰረዝም። ቁረጥና ጣለው። ነገሩ ሚስት የለውም እሱ ገና አላገባም። ገና በየሄደበት ሊሆን ይችላል የሚያጠቅሰው አስጨርሽኝ እያለ ማለት ነው። በየገረገራ ጥግ እኮ የሚተኛ ስንት አለ። ሁሉም አይደሉም። እግዚአብሔርን የሚፈሩ ደግሞ ይጻናል። ምዕመናንም ካህናትም አገልጋዮችም አሉ። ይህንን ቃል አገኘው ብሎ ይሄ ቃል 80 ያህሉ ላይ የለም። ወንድሞ ስላቶች አለ 80 ያህሉ ላይ የት ነው ያለው? 80 ያህሉ አለ ወንድምዬ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን 80 ያህሉ ላይ አለ። ኦኬ እሺ አመጣዋለሁ። 80 ያህሉ ላይ በስርዓት በአሁኑ ጥያቄ አለኝ። አይ የምን በአሁኑ እታች ወረድ የገድሉን ሳጨርስ በአሁኑ ብለህ ትላለህ። ይሄንን እዚህ ጋር የገባሁትኝ ገድሉን ጨርሱ መጀመሪያ። ምነው ጥሩ ላይ ተንጠለጠልክ? ወንድ ኮንክ ቆርጠውናና ካሜራ ከፍተህ ታሳየናለህ። እንደተቆረጠ ቼክ ማድረግ አለብን። ከዛ እናወራለን ማለት ነው። ይሄው የአምላካችን ቃል ግልጽ እኮ ነው። ጌታ ሲናገር ደስ አይልም?
እግዚአብሔር ሊያፍረን ነው ወይ? እንደዚህ ብዬ ብላቸውማ ወንዶቹ እኔ ላይ ይስቁብኛል ብሎ ጌታ ሊሸማቀቅ ራሱ እኮ ነው ጠፍጥፎ ይሰራል። ከፈለገ ሊያፈርሰን ይችላል። ሁሉን ታደርግ ዘንድ ቻይ ነህ ተብሎ እንደተባለ ማለት ነው። ይሄ ሰውዬ እንደዚህ ሲያናፋ ሲሳደብ እግዚአብሔርን ቃል ማንም ተው ያለው ኦርቶዶክስ የለም። አሁን የጎጃም ሕዝብ አይድንም አይማርም ብሎ የሚለውን ስናሳያቸው ቆይ እኔ ሌላ ለምን አልጨምርልህም? ቀደም የሌላችሁ ሰዎች ቀደም የሌላችሁ ሰዎች ለምን አልጨምርላችሁም? ኦኬ ዩዘር ኬፕ እምነት ነው እህታችን። ሰላም ጤና ይስጥልን። እግዚአብሔር ይመስገን። ከኦርቶዶክስ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ እምትይው ቅድም ልደት ቤት እየሰማን ነበረ፣ ማለት ልንማር ነበረ። አንተም የከፈትከው ታስተምራለህ፣ እዛም የተከፈተው ለማስተማር እስከሆነ ድረስ ማለት ውይይት ላይ ያላችሁ አንተ እንዳያወሩ አድርገን የወጣኸው ነው። እኔ እንዳያወሩ አላደረኩም። አዎ ያው ማለት ውይይት እስከሆነ ድረስ የነሱ እውቅና አንተ አይደለም እንዳያወሩ አላደረኩም። በመጀመሪያ ቆይ ዝም ብለሽ አትክሰሺ። ከነበርሽ ህሊናሽ በትክክል ይሰራ ከሆነ እኔ አንደኛ እንግዳ ሆኜ ነው የመጣሁት አይደል? ገስት ላኩኝ፣ ተቀበለኝ። እግዚአብሔር ይስጦ ስለተቀበለኝ እና ግን አታውቁም ማለት ምን ማለት ነው? ማለት አታውቁም እኔ ነኝ ያሳየኋችሁ ማለት ይሄ ማለት ነው። አለማወቃችሁን አንተ በምን አወቅህ? የማያውቁበትን ምክንያቱን ልንገርሽ እህትዬ። ያልኩበትን በምንድን ነው ያልከው በለሽ ብትይኝ ይሄን ቪዲዮ አይተሻል? ይሄን ቪዲዮ አይተሻል? ቆይታ እንዴ ገዳሙ ለመሆኑ ማለት መሰረት ምድረ ከብት ገዳምን እንጠይቀዋለን። የጎጃም ሕዝብ ገዳም የሚል ካለ ውስጥ ግን የለም። አየሽው? የጎጃም ሕዝብ አይድንም ብሎ የሚል ካለ ምድረ ከብት አቦን ገዳሙ ማለት እንጠይቀዋለን አለ። ከዛ ምን አለ መልሱን ወዲያው ግን የለም አለ። ግን የለም አለ። አይድንም የሚል እኮ የለም ነው ያለው። አሁንም እኮ አለ አላለም። ቆይ እህቴ ስሚ ወንድም ስናወራ መስጠን ይኸው እዚህ ምዕራፍ እዚህ ቁጥር ላይ ያው ገድለ ገብረ መንፈስ ቅዱስ ላይ ጎጃም ሕዝብ አይምደኝ ነው አለ። ብሔር ጠቅሶ እዛው አየሽው? ምዕራፍ ቁጥር ጠቅሰን ነው ማሳየት ያለብን ብሎ የሚለውን ነው አሳይ ነው። አዎ አይዱንም ለማለት እኮ ምዕራፍና ቁጥር መጥቀስ መቻል አለብን። የእሱን ሀሳብ እንጨርስና ከዛ ታወያይሽ እስከ ዕለተ ምጽአት የጎጃም ሕዝብ ይቅር እንደማይባል ይገልጻል። ጋዲሳ እዚህ ጋር የሚያነባው የኦርቶዶክስ መምህር ናቸው የጻፉት። እስከ ዕለተ ምጽአት ብሎ የሚለውን ቃል እኔ አልተጠቀምኩትም። ቅድም ከነበርሽ ቪዲዮ ላይ ማለት ነው እኔ አልተጠቀምኩትም። ምክንያቱም ገድሉ እስከ ዕለተ ምጽአት አይልም። ግን የጎጃምን ሰዎች ማሪ ብሎ ሲለው አልምርልህም ብሎታል። ማለት አልምርልህም ማለት አይድኑም ማለት ነው። ኦኬ አሁን ቅድም ልደተ ቃል ገና ስገባ እስከ ዕለተ ምጽአት አይድኑም ብለሃል አለኝ። አይ እኔ እንደዛ አላልኩም ማለት ገና ስገባ በውሸት ለከፈኝ ማለት ነው። እኔ ያላልኩትን ብለሃል ብሎ እኔ ደግሞ ለዛ መልስ ልስጥና ከዛ ወደሚቀጥለው ሀሳብ እንገባለን አልኩት። ያላልኩትን ብለሃል ብለህ ለምን ነው የምትከሰኝ? እሱን ያለው ጋዲሳ ነው ብዬ ስለው አይ ጋዲሳ ያለውን ነው ብዬ ያልኩት ብለሃል ብለው አለኝ። ደግሞ በኋላ ላይ ጋዲሳ ያለውን እንኳን ብዬ ብል ጋዲሳ እዚህ ጋር የተጻፈውን ጋዲሳ የተናገረው እኔ የጻፍኩት ጽሑፍ አይደለም መምህሩ የጻፈው እና ልደተ ቃል እኔ እስከ ዕለተ ምጽአት ብለሃል ብሎ አለኝ። ያላልኩትን ማለት ነው አላልኩም ብዬ በዚህ ሐሳብ ላይ ለመናገር ነው። ከዛ ልክ እንደሚያውቀው ሆኖ ሐሳቡ ላይ ቆይ ልስጥሽ እንደሚያውቀው ሆኖ ሐሳቡ ላይ ለዋራ ሲፈልግ ልክ ዘማርያም አሁን ቅድም እንዳሳየውሽ ምዕራፍና ቁጥሩን አያውቀውም። አለማወቁን ድጋሚ አንድ ቪዲዮ አጭር አድርጌ ላሳይሽ። ስሚው። ስለዚህ አንድ ሰው አይደለም የሚላለ ይኸው ገድለ ገብረ መንፈስ ቅዱስ ይኸው ሚዲያው ክፈተውና እዚህ ምዕራፍ እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚላለ አይሹ እዚህ ምዕራፍ እዚህ ገጽ እዚህ ቁጥር ላይ እንደዚህ የሚላለ አሳየን ነው ያለ ያለው።
ምክንያቱም መጽሐፉን እጁ ላይ ይዞታል፣ አያውቀውም። ታዲያ ልደተን ያልኩት ይሄን ተናግሬ ልስጥሽ። ልደተን ያልኩት ቀደም ምዕራፉን ጠፍቶባቸው ራሳቸውም ራሱ ጠፍቶባቸው ማለት መጽሐፉን ዘማርያም ቢይዘው ልደተ ቃልም ቢይዘው መድኃኔዓለም ክርስቶስ ምስክር ነው አልኩሽ፣ አላነበቡትም። ምዕራፍና ቁጥሩ ምዕራፍ 32 ቁጥር 14 እና 15 ላይ ዋናው ቃል ይገኛል ብዬ እኔ ቅድም ከፍቼ ከዚህኛው ላይ ያሳየሁት ምዕራፍና ቁጥር እኛ ነን የነገርናቸው። ዛሬ እኔ ነኝ የነገርኩት። ልክ ስናገር ተመስገን የሚባለው መጣና ከታች ኮሜንት ይጽፍ ነበር። ኮሜንቱም እንደው ብሎ የሚለው ምዕራፍና ቁጥር አሳየን ብሏል። እኔ እንደውም የጎጃም ሰዎች ብዬ እዚህ ጋር ጽፌበታለሁ ማለት ነው። ምዕራፉና ቁጥሩን አሳየን ብሎ ሲል ገጽ 109 ምዕራፍ 32 ልደተ ቃልና ተመስገን አንድ ቤት ውስጥ ነበሩ። እሱን ጠይቀው ብሎ ሲል የነበረው ተመስገን እሱ ጋር እንደነበረ ቅድም ራሱ ካሜራ ከፍቶ እያሳየ ነበር ሶፋ ላይ ቁጭ ብሎ። ምንም ክፋት እኮ የለውም። ግን ዛሬ ምዕራፉን ነግሬው ዛሬውን ራሴ ሙሉን እኔ አንብቤዋለሁ። መጽሐፉ ሙሉ ነው ያነበብኩት። ኦኬ እሱ ግን ዛሬ ምዕራፍ 32 ብየው ያነበበላችሁ ቁጥር 14 እና 15 ነው ብሎ አለ። እኔ ቁጥር 14 እና 15 ብቻ አይደለም ያነበብኩት፣ 3 ጊዜ ነው ያነበብኩት። የመጀመሪያ ምንባቤ ከቁጥር 13 ጀምሬ 14ን 15ን 16ን ሁሉ ጭምር ነው ያነበብኩት። እስከ 19ም ቢነበብ ይኸው ላነብላችሁ እችላለሁ። ምንም ነገር የጎጃም ሕዝብ ይማራሉ ብሎ የሚል ነገር የለውም። እና ይሄንን ሐሳብ ልስጥና ወደ ሐሳቡ ልግባ ብዬ ብል ሁለቴም ከገስት ላይ ያስወረደኝ ማለት ነው። ምን ላደርግ እችላለሁ? እትዬ መናገር ትችላለሽ። አይ ምዕራፍና ቁጥር ተናገር የተባልከው አይድኑም የሚለውን መስሎኝ ነበረ እኮ። ታዲያ አትምራቸውም ብሎ ሲለው የጌታ መልስ ምንድን ነው? ይታይሽ እህቴ ምን አለው? ዳግመኛ አስራት እሰጥሃለሁ እነዚህም ትእዛዝን ያልፈጸሙትን ይላል። እነዚህ ትእዛዝ የተባሉት የትኞቹ ናቸው? ቁጥር 11 ላይ ያሉት ትእዛዞች ናቸው። አባታችሁ እኔ አባቴ ብዬ ስለማልጠራው አባታችሁ አቦዬ ጌታችንን ጌታዬ በፍርድ ቀን ሰው የሚፈርድበት በምን ምክንያት ነው ብሎ ጠየቀው። አቦ ነው ጠያቂው። ወረደች እንዴ? እሺ በቃ መስሎኝ ነበር ብሎ የሚል መጽሐፍ ጽፎ ሲያበቁ ለዚህ እኔ ላይ ይናደዳሉ። እንዲየመጡ ያ ራሱ ነው ሁለት ጊዜ ከገስት ላይ ያስወረደኝ። እኔ አይደለም ያወረድኩት። እኔ ያልኩትኝ ስለዋሸብኝ እኔ ያላልኩትን ጋዲሳ ያለውን እኔ እንዳልኩት አድርጎ ሲያቀርብ ኖ እኔ ያላልኩኝም እሱ ያለው ጋዲሳ ነው። እሱ ላይ ሐሳብ ልስጥ እና ከዛ ወደ ሐሳቡ ንግባ ብዬ ሁለት ጊዜ ያስወረደኝ። ፈርቶ ቪዲዮውን ይዩት ወንድሞች እናቶች፣ ፈርቶ የቀረጻችሁ ሰዎች ቪዲዮውን ይዩት። ፈርቶ ፊቱን ሁሉ እያሸ ነበር ልደተ ቃል ማለት ነው። እኔ ምን ብዬ ዋሽበታለሁ? ይኸው እኔ ከሆስት ከሆነ አሁን እዚህ እገባለሁ ከልደተ ቃል ጋር የሚሆን ወይ ከዘማርያም ጋር ይሁን ሊያወራ ከሚችል ሊቀ ሊቃውንትም ይሁን መጋቢ አዲስ መጋቢ ብሎ ይበጣባለ በዚህ መጽሐፍት ጉዳይ ማለት ነው። ለዘመናት የቤት ስራ ሰጥተናቸዋል። ሲገባ እሱ የኛውን የገዳሙን ብቻ ነው አይደል የሚያውቀው። ቤተክርስቲያኒቱ ያሳተመችውን ይሄኛውን አመጣለታለሁ። ያው በትንሣኤ ዘጉባኤ ማተሚያ ቤት ምን እንደሚል ሰውየው ሰው እንኳን አይደለም ወንድሞቼ። ግን በጌታ የጌታ ስም እዚህ ጋር ስለተጻፈ በጣም ይከብደኛል። ሰውየው ሰው እንኳን አይደለም፣ በምናብ የተፈጠረ ሰው ነው። ሰውየው አንዴ ኢየሩሳሌም ተቀበረ ይላል፣ አንዴ ምድረ ከብድ አቦ ተቀበረ ይላል። ከዚህኛው መጽሐፍ ላይ ደግሞ የለም ምድረ ከብድም ላይ ጉራጌም ላይ አልተቀበረም፣ ኢየሩሳሌምም አልተቀበረም እና ስጋው ከነነፍሱ ወደ ሰማይ አረገች ይላል። ይታችሁ ይሄኛው በኢየሩሳሌምም ተቀበረ በኢትዮጵያም ተቀበረ ይላል። ገጽ 185 ላይ በኢትዮጵያ ተቀበረ ይላል። ያው አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሃሎ በኪዳን ገብረ መንፈስ ቅዱስ ግጻተ ዘይዜን
አዋኬ ስኑ በኢትዮጵያ ዘተቀብረ በድኑ በድኑ በኢትዮጵያ ተቀበረ ይላል። የት? ምድረ ከብድ አሳያለሁ። ምድረ ከብድ ላይ ሲቀበር ሥላሴ ራሱ አብ ወልድ መንፈስ ቅዱስ በአካል የወረዱት መላእክት ነገደ መላእክት በሙሉ ወረዱ ይላል። ዘተቀብረ በድኑ ገጽ 129 ላይ ያው እዚህ ጋር ጽፌዋለሁ። ገጽ 129 ላይ እንሂዳ ገጽ 129 የተቀበረ ይላል። 27 ገጽ 129 ሙሉ ነው ያነበብኩት እኔ ብራዘር፣ ሙሉ ነው ያነበብኩት እኔ ጋር እንትን ለጌጥ አይደለም የመጣው። ገጽ 129 ቁጥር 5 ዋናው ክፍል ላይ ነው የሚሄድላችሁ። ዳግመኛም እንዲህ የሚል ቃል ሰሙ፣ የአባታቸው የገብረ መንፈስ ቅዱስ አስከሬን አንስታችሁ ወደ ኢየሩሳሌም ወሰዱ፣ መቃብሩ በመሰዊያው በስተቀኝ በኩል ይሁን አለ። መሰዊያው የተባለው ያው ኢየሩሳሌም ባለው በቤተ መቅደሱ የእግዚአብሔር መሰዊያ ተብሎ የሚጠራው የናሱ ሚዩት አድርገው ልጨርስና እሰጥሃለሁ። ኦኬ በኢየሩሳሌም ይሁን መቃብሩ። ከዛስ እንግዲህ የሰሙትን ልብ በሉ እንግዲህ የሰሙት አላየሁም ብላ እንዳትሉ እኔ ነኝ ገጽ ምዕራፍ ቁጥር እያሳየው ገጽ 129 ምዕራፍ 28 ከትንሣኤ ዘጉባኤ ማተሚያ ቤት የታተመው እርስ በርሱ ይሄ መጽሐፍ እንኳን ምዕራፍ ነው ገጽ 129 እና ገጽ 185 አይስማማም። በአንዱ ሰውዬ ቀብር ላይ እንኳን ማለት ነው። ሰው አይደለም ሲጀምር ግን ሰውዬ ብዬ ልበሉ ገድሉ ነው ሰው አይደለም ብሎ የሚለው እንግዲህ የሰሙት ቃል ወዴት ነው አለ። በሞቱ ጊዜ ወደ አባታቸው ወደ አቦዬ የወረደ የእግዚአብሔር ቃል ነው እንጂ ምድር በድንጋጼ እስክትንቀጠቀጥና የፀሐይ የጨረቃ ብርሃን እስኪጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ። ምን አደረገ? ልብ በሉ። ከዚህ በኋላ እነዚህ ቅዱሳን የመላእክት አለቃ ቅዱስ ሚካኤል በእጁ 12 አክሊል ይዞ በአባታቸው ነፍስ በስተቀኝ ቆሞ አየሁ። ሌሎች የመላእክት አለቆች የአባታቸውን አስከሬን ባለበት በስተቀኝ ቆሙ። አባታቸው የምጠራው የአባታችን ብዬ ልጠራው ስለማልፈልግ ነው። በንጽሕት ነፍሱ ፊት በልዕልና ምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ በሌለበት ልዩ ዜማ አመሰገኑ። ቅዱሳን መላእክት ማለት ነው። በአስከሬኑ ላይ ቆመው ቅዱስ ሚካኤልም እዛ ቆሞ ነበር። 12 ከዋክብት 12 አክሊልን ይዘው ማለት ነው። ስርዓት ሁሉ ከተፈጸመ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወደ አዘዘው ቦታ ወሰዱት ይላል። እግዚአብሔር ያዘዘው ቦታ የት ነው? ኢየሩሳሌም። ያው አስከሬኑን አንስታችሁ ወደ ኢየሩሳሌም ውሰዱ፣ መቃብሩ በመሰዊያው በስተቀኝ በኩል ይሁን አለ። ስለዚህ እግዚአብሔር እንዳዘዛቸው መቃብሩ ማነው? እግዚአብሔር እንዳዛቸው ወደ መላእክት ሊቀብሩት እግዚአብሔር ወዳዘው ቦታ ወሰዱት። እነዚህም ቅዱሳን በዓይናቸው እያዩ በሰማይ ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩ በኢየሩሳሌም ይሁን ሲል የሰሙት ብዙዎች ገዳማውያን ከኢትዮጵያ፣ ከግብፅ፣ ከሌሎችም ቦታ መጡ። የባህታውያን አለቃ ነውና እግዚአብሔር ያደረገለትን ሁሉ እዩ ይላል። የት ነው የተቀበረው? ኢየሩሳሌም። በማን የተቀበረው? በመላእክት። መላእክት ናቸው የወሰዱት። ልብ በልልኝ። እዚህ መልኩ ላይ ደግሞ በኢትዮጵያ ዘተቀብረ በድኑ ብሎ በሚለው ላይ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዛሃለው በኪዳኑ ገብረ መንፈስ ቅዱስ ግጻተ ዘይዜኑ አዋኬ ስኑ በኢትዮጵያ ዘተቀብረ በድኑ ይላል። በድኑ በኢትዮጵያ ተቀበረ ይላል። የት? ጉራጌ ሀገር ምድረ ከብድ። ሲቀብሩት ቅዱሳን አባቶች ቀበሩት እያለቀሱለት ይላል። እያለቀሱለት። ኦኬ። ለቀብሩ ማማን ናቸው የተገኙት? በዚህኛው ላይ ይናገራል። ለቀብሩ የተገኙት
ታምር 20 ላይ ለቀብሩ ማማን ነበር የተገኙት። እነዚህ ሁሉ ምስክሮች አሉ። ያው አባታቸው አቡዬ ገብረ መንፈስ ቅዱስ ብዬ ጌታን ስም ልጠራ ስለማልፈልግ ነው በከንቱ። በእረፍቱ ቀን የተደረገው ታምር ይህ ነው፣ ጸሎቱና በረከቱ ይላል በእነሱ ላይ ይደር። አባታቸው አቡዬ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ፣ ተራሮች ኮረብቶች አለቀሱ፣ የሰማይ ወፎች አለቀሱ፣ ፀሐይ ጨረቃ ከዋክብት ብርሃናቸውን ከለከሉ፣ ምድር ተንቀጠቀጠች። በዚያን ዕለት መብረቅ ነጎድጓድ ተነዋወጡ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ ይላል። ቀብሩ ስለነበረ ነው ምድረ ከብድ። ምድረ ከብድ የት ነው? ጉራጌ ሀገር። ያለቀሱት ለምንድን ነው? አረፋ ሞተ ሞተ ሞተ። የሞተ የት ነው? ምድረ ከብድ። አስከሬኑ እዛ ስላለ ነው። ባረፈበት ቀን አብ ወልድ መንፈስ ቅዱስ አራቱ ሽማግሌዎች አራቱ እንስሶች በሙሉ መጡ። 15ቱም ነቢያት 12ቱ ሐዋርያት መጡ። ከመጀመሪያው እስከ እስጢፋኖስ እስከ መጨረሻው ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ። ቅዱሳን አባቶች ቅዱሳን ከአባታቸው ከእንጦስ ጋር መነኮሳቱ ደናግላኑ መናንያኑ ማለት ነው መጡ። በሄሮድስ የተገደሉ ሕፃናት መጡ። ከአዳም ጀምሮ እስከ ቀን ድረስ የነበሩ ቅዱሳን መጡ። እነዚህ እንስሶች ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶ አበዙ። ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ አለቀሱ አለቀሱ። እናንተ አታለቅሱ፣ እናንተ አታለቅሱ፣ ተስቃላችሁ። ምን ይቀራል? መጡ። ቅጠል ፍሬም የጫካም ዛፍ ከኛ ምንም አልቀመሰም እያሉ አለቀሱ። ፍሬ ሁሉ ዛፍ፣ ጫካ፣ ቅጠል ሲያለቅስ አንቺ ትስቂያለሽ። እዚህ አንተ ትስቃለህ አይደል? ውሃም ከኔ ምንም ሳይቀመን አልጠጣም እያለች አለቀሰች። ተውኝ፣ እሺ ልተኛበት በሰላም አሁን። ተውኝ እንዴ! ምን ያለ ያለቅሳል? እናንተ ለምን ነው የማታለቅሱት? ዘግይቶም እንኳን ስትሰሙ ለምን ነው የማታለቅሱት? እዚህ ያላችሁ ወገኖች አንድ የለቅሰው ኢሞጂ እንኳን አላየሁም። ሁሉ በሳቅ ነው። ምን ይሻለናል ታዲያ? አሁንስ ወገኖች ትንሽ አንጀታችሁ እንኳን አይራራም? ይመጣል እና ስጠይቀው ኦርቶዶክስ ለዘላለም ትኑር ይለኛል። መልስ አምጣን የተባልከው መልስ እና መጡ። ውሃም ከኔ ምንም አልቀመሰም እያለች አለቀሰች። የሰማይ ወፎች መዓዛው ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። የሰማይ ወፎች ወፍ እንኳን ሲያለቅስ እናንተ ዝም ብላችሁ አንድ ሆዳችሁም አልባባ። ከዛ አባታቸው አቡዬም እነዚህ ወፎችና አራዊቶች በሞትም እንዳለ ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርም፣ ለምን ታለቅሳላችሁ አላቸው። ሞቶ ከወፎች ጋር ያወራል። ዋት ሞቷል እኮ ከሞተ በኋላ ምን ይላል? ቀና እያለ አንዳንዴ ማለት ነው። እኔ የምላችሁ ለምን ነው የምታለቅሱት? ግን እኔ እኮ ከነ ስጋዬ እንዳለ አድርጋለሁ እንጂ አልቀበርም ይላቸዋል። በየመካከል እየተነሳ ማለት ነው። ወፎቹ ስቅስቅ ብለው ሲያለቅሱ አቤት ጌታ ቀና እያለልህ አልኩ።
ሞቶ የሚናገር ሰው ይታይ እንግዲህ ወንድም ኧረ ግድ የለም ዳኒ ዝጋና አውጣ በለኝ። እኔ በቃኝ እንዴ ምን እኔ በቀበለ ከወፎች ጋር የሚነጋገር ሞቶ ሞቶ ወፍ የሚያነጋግር ዳን የለ ለምን ዝም ብለህ እንደምታየኝ አይደለም ገላግለኝ ከዚህ መጽሐፍ ቀና እያለልህ ለምን እንደምታለቅሱት አላቸው። ወፎቹ ጋር ሲደርስ ነው ደግሞ እኮ አባታቸው አዌ እነዚህን ወፎችና አራዊቶች በሞትም እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ ብረግ ደግሞ ለወፎቹ መመለሱ አይገርምም? አብና ወልድ መንፈስ ቅዱስ ሲመጡ ምንም አልመለሰላቸው። ሐዋርያቱ ነቢያቱ ሲመጡ ምንም አልመለሰላቸው። ምንም አልመለሰላቸው። ሰማዕታት ጻድቃን የሚባሉ በሙሉ ይመጡ አልመለሰላቸው። ወፎቹ ጋር ግን ሲደርስ መለሰ። ኤርሚ ጥያቄ አለኝ። እኔን ነው ገንዘብ አወጣበታል ማለት ሳንቲም ወጥቶበታል ለዚህ መጽሐፍ እና ታዲያ እናንተ ናችሁ አማኞች ናቸው ከምድር ዙሪያ የገዙልኝ እነዚህ መጽሐፍቶች። እኔ ማኬት አመጣለሁ። እኔ ሙሉ ጊዜ አገልጋይ ስለሆንኩ ግዙልኝ አልኳችሁ እናንተ ወንድሞች እና እህቶች በዓለም ዙሪያ ያላችሁ እናንተ ናችሁ። እነዚህ ሁሉ በስንት መቶ ሺህ ብር የሚቆጠር ያልመጣ መጽሐፍ የለም። ይነበባል። ለምንድን ነው ምንድን ነው ዓላማ ብለህ ብትለኝ ታውቀዋለህ ወንድምነት ዓላማችን ምንድን ነው? ዓላማችን ይህንን የእግዚአብሔርን ቃል አይበቃንም ብለው መጽሐፍ ቅዱስ ብቻ አይበቃንም የምንድንበትን እነዚህ መጽሐፍቶች ይነግሩናል ብለው ስለ ዘላለም ድነት እነዚህ መቃብር የሳመ የተሳለመ የመቃብር አፈር በጥብጦ የጠጣ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ 22 ትውልድ ይማራል ብለው ይላሉ። እነዚህ መጽሐፍቶች እንኳን 22 ትውልድ አይደለም አንተ እግር ራስህ እጅ እግር ተይዞ በድቅድቅ ጨለማ በእሳት ባህር ለዘላለም ወደምትጣልበት ነው የምትገባው። እነዚህ መጽሐፍቶች አምነህ የእግዚአብሔር ልጅ ግን ስታምነው በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንደተጻፈ በስሙ ብታምን እረፍትን ይሰጥሃል፣ መዳንን ታገኛለህ። ስምህ በሕይወት መጽሐፍ ላይ ይጻፋል። የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ከሆንክ ደግሞ ከእርሱ ጋር ወራሽ ትሆናለህ። ስለዚህ ወደዚህ መጽሐፍ ቅዱስ አንመጣም ብለው ስላሉ የግድ እነዚህ መጽሐፍቶች የሚያነቧቸው ምን ያህል ስህተት እንደሆኑ፣ ምን ያህል ከመጽሐፍ ቅዱስ ጋር እንደሚጣሉ፣ ምን ያህል ተረት እንደሆኑ ይወቋቸው በመጀመሪያ ተባረኩ። የአቦ ዕለት ኤርሚ አሁን ሳሪስ አቦ ምናምን የዕለቱ ዕለት ምናምን እናቶቻችን በግንባራቸው ተደፍተው አሜን አሜን የሚሉት ይሄ መጽሐፍ የተነበበ ነው። ታዲያ ህዝባችን አያውቅም። በጣም ነው የሚያሳፍረው። አዎ ህዝባችን አያውቀውም። የሚያሳዝነኝ የእውነት የሚያሳዝነኝ እኔ አንደኛ ካህናቱም ቢሆን ያሳዝኑኛል፣ አገልጋዮቹም ቢሆኑ ማለት ምክንያቱም መጽሐፍቶቹን አያነቧቸውም። ይላችሁ መጽሐፍቶቹን አያነቧቸውም። መጽሐፍቶቹ በየዕለቱ ነው የሚታተሙት፣ በየዕለቱ ነው አዳዲስ የሚወጡት። አሁን ይታያችሁ ይሄ ከዛሬ ስንት ዓመት በፊት አይታወቅም። የአቡነ ተክለ ሃይማኖት እናትና አባት አዲስ የመጣው ማለት ነው። አዲስ ነው ይሄኛው። ሶሪ ይሄኛው ገድለ ወለተ ጴጥሮስ ነው። ወለተ ጴጥሮስ ነው።
በማነበው ሰዓት ትደርሳላችሁ። አዲስ የመጣ ነው። እሺ የክርስትና የአቦ ማነው የተክለ ሃይማኖት እናትና አባት ቆይ ኦኬ የተክለ ሃይማኖት እናትና አባታቸው በስም ጸጋ ዘአብና እግዚአብሔር ተብለው ይታወቁ ነበር። በገድለ ተክለ ሃይማኖት ላይ በዚህ ታሪኩ ስለሚናገር ማለት ነው። አሁን በእነሱ ስም በ2017 ማለት ነው አሳታሚው እቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ነው ቡልጋ ውስጥ ያለው የአቡነ ተክለ ሃይማኖት እናትና አባት እንዲሁም የተወለደባትን መንደር ያደገባት መንደር ነው። ሰውየው ልክ ነው። በምድር ላይ የነበረ ሰው ነው አቡነ ተክለ ሃይማኖት። ኦኬ ነበረ፣ በታሪክ ይታወቃል ነበረ። የኢትዮጵያ ፖለቲካ ውስጥ ሁሉ ተሳትፎ አድርጓል። ይኩኖ አምላክን መንግስት ለመመለስ ከዛጎ የስራው መንግስት ጋር ተዋግቷል። ንጉስ ዘእመልኩም የሚባለው መፈንቅለ መንግስት አድርገው ራያ አካባቢው ላይ ጦርነት አድርጎ የሰለሞን ስርወ መንግስት የዳዊት ስርወ መንግስት ከኢየሩሳሌም ወደ ኢትዮጵያ መጣ ብሎ የሚለው እሱን ታሪክ ከዛ ከዛጉዌ የአገው ብሔረሰቦች ናቸው ከነሱ እጅ ላይ በላስታና በላሊበላ አካባቢ ነበር የሚኖሩ የነበሩት ወደ ይኩኖ አምላክ ለመመለስ ዲያቆን ዳንኤል ክብረት ጌታ ይባርከው ያውልህ ዓመትህን ሙሉ ብትጨርስ የማታነበው መጽሐፍ ማለት ነው ጽፏል። በተክለ ሃይማኖት ታሪክ ላይ ማለት ነው። ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ ማለት ነው። እሱ ሁሉ ጭምር በዚህ ጉዳይ ላይ በደንብ ጽፏል። ጥሩ ጸሐፊ ነው፣ ጎበዝ ጸሐፊ ነው ዳንኤል ክብረት። የእውነት ታሪክንም በጣም የሚያውቅ ሰው ነው። አየህ እንደዚህ መልካም የሚሰሩ በጣም ሊመሰገኑ ይገባል። ይሄ ላይ ትዳራቸው ላይ እንኳን አቡነ ተክለ ሃይማኖት ሚስት አግብተዋል ብዬ ከዚህ ቤት ባሳይ እንዴት እንዲህ ብሎ ይሳደባል ምናምን ነገር ብለው አሉ። አቡነ ተክለ ሃይማኖት ሚስት አግብተዋል፣ 3 ቀን ከሚስታቸው ጋር አብረው ኖረዋል ይላል ገድሉ። እና ሚስት ማግባት ነውር ነው አይደለም። አማኑኤል ነው እንደሚጋባ እንደዚህ አድርጎ የሰራ። እሺ ተጋብቶ ሲኖር ግን የግብረ ሥጋ ግንኙነት አላደረገም ይላል ገድሉ ማለት ነው። አላደረገም ይላል። 3 ቀን ተጋብቶ በኖሩበት ባልና ሚስት እንግዲህ አባትየው በሰርግ ደግሶ ልጅየው አላገባም ብሏል። በገድሉ ትረካ ላይ አቡነ ተክለ ሃይማኖት አላገባም ብሏል። መጋባትን እየተቃወምኩ አይደለም። መጋባትን ንጹህ መኝታ ቅዱስ ነው። አመንዝሮችን ግን እግዚአብሔር ይፈርድባቸዋል ብሎላል። አመንዝራነትን ተው። እኔ በትዳር አምናለሁ፣ ስለማምንም አግብቻለሁ። አቡነ ተክለ ሃይማኖትም ቢያገባ እኔ ነውር የለውም። አባቱና እናቱ አጭተውለታል፣ ጸጋ ዘአብና እግዚአብሔር። ከዛ አገባት። 3 ቀን ሙሉ ከሚስቱ ጋራ በዛ በሰርግ ተጋብቶ መታ ኖረች። 3 ቀን ብሎ የሚለውን ጥቂት ነው የሚለው ቀኑ። 3 ቀን ብሎ የሚለውን ዲያቆን ዳንኤል ክብረት እንዴት አድርጎ እንደዘረገፈው የሚሉት ወንድሞች ናቶች አቦዬ ድንግል ናቸው ብለው የሚሉትን እንዴት አድርጎ ይሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንቱ የተባለ ዲያቆን ዳንኤል ክብረት ገጽ 497 ላይ ለምን አበሳችሁ የምትጠብሱት? አላገባም፣ ድንግል ናቸው። ድንግል ቢሆን አቡነ ተክለ ሃይማኖት በቃ ለጌታ ነው ድንግል ለሆነ በቃ አለቀ። ለአንተ ምን ይጠቅምሃል የሱ ድንግልና? አንተም ከፈለክ እንደ አቡነ ተክለ ሃይማኖት በድንግልና ኖሮለት ከሆነ ለጌታ አንተም ኖረህለት እለፍ ለጌታ ማለት ነው። 497 ማለት 397 ወይ 497 300 ሶሪ። እሺ ፍርጥ አድርጎ ዲያቆን ዳንኤል ክብረት አቡነ ተክለ ሃይማኖት ግብረ ሥጋ ግንኙነት እንዳደረጉ እንዲጽፎታል ማለት ነው። ከኔ ጋር ትንጫጫ ምን የመጽሐፍቶችን እየገዛው እያመጣው ማንበብ ነው። ማንበብ እስከ ዕለተ ሞት ድረስ ማለት ነው። መጽሐፍ ቅዱሴን አነባለሁ። ለዚህ በሙሉ የተደረደሩ መጽሐፍት ይነበባሉ። ለጌጥ አይደለም የመጣው። አንብብ። እንዲህ ይላል አንድ ይላል በዚህ በሳቸው ጋብቻ ጉዳይ ላይ በአቡነ ተክለ ሃይማኖት ጉዳይ ላይ እዚህ ምን ይላል? በዚያን ዘመን ለልጆቻቸው ሚስት የሚያጩት ይላል። ከፍ ብዬ ላንብበው። ኦኬ ፍሳቸው ነው የሳቸው የአቡነ ተክለ ሃይማኖት
ስማቸው ማለት ነው፣ ዓለማዊ ስማቸው። ፍሳጽዮን ለወላጆቹ ሚስት ማጨታቸው በሁሉም ቅጂዎች ይስማሙበታል። ከዋልድባው ቅጂ በቀር ጋብቻቸውን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ፣ ከዋልድባው ውጭ ያሉት ማለት ነው። አንዳንዶች ቅጂዎች ሚስት እንደታጨለት ነገር ግን በምንኩስና የመኖር ሐሳብ ስለነበረው የባልና የሚስትን ደንብ ሳይኖሩ እንዳጨ ይተርካሉ። አንዳንዶች ደግሞ ጋብቻው በስርዓተ ቤተክርስቲያን መሰረት መከናወኑና ሰርግም እንደነበረው ይገልጣሉ። ያም ቢሆን ግን ያለ ፍቃዱ በወላጆቹ አስገዳጅነት የተከናወነ መሆኑን ሁሉም ይስማማሉ ይላል። ገድሉም እንደዚሁ ይናገራል። ልክ ነው። ሁለቱም ገድል ያው የትንሣኤ ዘጉባኤም ሁለቱም ገድል ስላለኝ የደብሩም ማን የገዳሙ እሺ ይስማማሉ። በዚያን ዘመን ለልጆቻቸው ሚስት የሚያጩ ወላጆች ናቸው ይላል። በእርግጥም እኔ እንኳን በጥቂቷ ደርሼበታለሁ በዚህ ዘመኔ። ያለ እኔ ፍቃድ አባቴ ሚስት ሊያጭልኝ ፈልጎ ነበር። እኔ አልፈልግም አልኩኝ በኋላ ላይ ማለት ነው። ገጠር እያለሁ ማለት ነው። ለእኔ ሳይነግረኝ ማለት ነው። እንዲህ አይነት ልማድ ነበር በጥንት መካከለኛው ምስራቅም በኢትዮጵያ ምድር ነበረ። አለም አለ ወደ ገጠር ውስጥ ሄዱ አለ። በጣም ስታከብር ወላጆች እነሱ ናቸው ያያ ከሌ ልጅ አግባ ብለው በሽምግልና በምና በክብር ጠይቀው ማለት ነው። ኦኬ ምንም ክፋት የለውም ለአቡነ ተክለ ሃይማኖት እንደዚህ ቢጠይቁ። ኦኬ አወር ካልቸር ሁለት ነው ነትም። ኦኬ የወላጆች ፍቃድ አይጠየቅም ማለት የልጆቹ ፍቃድ አይጠየቅም። በወላጆች ፍቃድ ነው ሚስት የምታጨው። ወላጅ ለወላጅ ተገናኝቶ ሁሉን ይጨርሳል። ይሄው ነው እውነት ነው። ይሄ የኢትዮጵያ ባህል ነው። እኔ እንኳን ደርሼበታለሁ አለ በገጠሩ ኢትዮጵያ ይሄ ልማድ አሁን በዚህ ባህል መሰረት ለፍሳጽዮን ለተክለ ሃይማኖት ማለት ነው ሚስት አጭቶለት ጋብቻው በቤተ ክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖሱ ቅጂና ከእርሱ ተቀድቶ ወይንም ጥቂት ዘግየት ብሎ የተጻፈው የሐይቁ ቅጂ ይህንን ነገር ይናገራሉ። ስለ ጉዳዩ የሚተርኩልን ቅጂዎች በሁለት ነገር ይስማማሉ። ፍሳጽዮን በዚህ ዓለም ተድላ ደስታ የመኖር ፍላጎት አልነበረውም። የዋልድባው ጥንታዊ ቅጂም ይህንኑ ይናገራል። ሁለተኛ ደግሞ ጋብቻው የተደረገለት ያለ ፍቃዱ ነው። ይህም ደግሞ በዚያ ዘመን ባህል የታወቀ ነው። ፍሳጽዮን ተክለ ሃይማኖት ማለት ነው በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለውም። ስለዚህ በግዴታ አባቱ እንዲያገባ አድርገው ገድሉም እንደዚህ ይናገራል። የዚህም አንደኛው ምክንያት ገድላቱ ሲገልጡት ወባህቱ አስተርአየ አስኬማ መነኮሳት በውእቱ በመዋዕለ በምድረ ሴዋ ወበእንተ ዝንቱ ሞዓ መክረ አቡሁ። በዚያን ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበረና በዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁንም ያገኘናቸው ቅጂዎች ፍሳጽዮንን ያለ ፍቃዱ ማግባቱን ይገልጣሉና ካለ በኋላ አንዳንድ ቆየት ያሉት ከቀድሞ የተቀዱ ቅጂዎች በሁለቱ መካከል የባልና ሚስት ግንኙነት እንደነበረ ጽፈዋል። አንዳንድ ቆየት ያሉ የተቀዱ ቅጂዎች በሁለቱ መካከል በፍሳጽዮን በአቡነ ተክለ ሃይማኖትና በሚስቱ ማለት ነው። ኦኬ የባልና የሚስት ግንኙነት እንደነበረ ጽፈዋል። የሚጣቁ ተክለ ሃይማኖት ፍሳጽዮን ወላጆቹ ባስቸገሩት ጊዜ ማግባቱንም አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ያህል ምን ብለዋል ማለት ነው? ተገናኝተዋል ማለት ነው። ምን አልከኝ? አይሰማም?
አይሰማም ወይ? በቃ ለሶስት ቀን ያህልም ቢሆን ቀምሷል። አንድምታ ላይ ተረጎማል አላለም ቴዲ? ና ተርጉመው ግባና ቀምሷል። አጭርና ግልጽ። የተክለ ሃይማኖትን ታሪክ የሚናገር መጽሐፍ የተክለ ሃይማኖት እናትና አባት ገድላቸው። የተክለ ሃይማኖት ገድል ስለ ተክለ ሃይማኖት የሚናገር ታሪክ መጽሐፍ። ጻድቅ ወጣች። ይህን ቦታ ከምሰማው ብላ ነው መሰለኝ ወጣች። እሷ እንዲህ አይነት ልማድ አላት። እታች ሆና ነው የምሰማው ብዙ ጊዜ። ጻድቅ እስኪ ነፍቹ ይሄንን ነገር በአንድምታ እስኪ ነፍቹ። የእሷ ትርጓሜ አንዳንዴ በጣም ሚዛን የሚደፋ ትርጓሜ ነው የምትተረጉመው እኮ። ጻድቅ ሲመጣባት እንጂ እንትን የምትለው በደንብ ከአባ ገብረ ኪዳን የማይተናነስ ትርጓሜ ነው የምትተረጉመው። ጻድሻ ነህ እስኪ ተርጉሚውና እንተኛ። እኔም ልተኛ። ነይ ተርጉሚው፣ እኔም ልተኛበት ከቤተሰቦቼ ጋር። የዚህ መጽሐፍ መርጌታ ባለበት ነው የምናወራው፣ ግዕዙን ይዞት እዛ ያኔ ዓለም ይደፋል ማለት ነው፣ ወይ ሶስተኛ ዓለም ጦርነት ይነሳል ማለት ነው። መርጌታ ባለበት ነው የምናነበው። እድሜያቸው ከ18 ዓመት በታች የሆኑ እዚህ ቤት ላይ እንዳይገቡ ዘግተን ቆልፈን እድሜ ጠይቀን ነው የምናስገባው። ወገኖቼ ለምን ይህን ሁሉ ትታችሁ ለምን መጽሐፍ ቅዱስን አታነቡ? ህዝቤ ወይ ለምን መጽሐፍ ቅዱስ አታነቡም? በቃ ገላግሊው። ቅዱሳት ነቢያት ትንቢት የተናገሩለት የእግዚአብሔር ልጅ ኢየሱስ ክርስቶስ፣ አባቶቻችን ሐዋርያት የሰበኩለት የእግዚአብሔር ልጅ ጌታ ኢየሱስ ለበደል ኃጢአታችን የሞተልን እኛን ስለማጽደቅ ከሙታን በሶስተኛው ቀን የተነሳውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን አምናችሁት ከዘላለም ጥፋት ለምን አትድኑም? ምን ይህን ያህል ጠመዝማዛ መንገድ በዛ ወጥቶ በዚህ ገብቶ ወለተ ጴጥሮስ እንትና ክርስቶስ ሰምራ በዚህ ጋር ገብቶ አቡነ ዘራ አብሩክ አቡነ እንትና ብራዘር፣ ይኸው አቡነ አለ አይደል? አቡን ማለት አባት ማለት ነው። ይኸው አባትነት ከሚሰየምበት ከአፊት እንበረከካለሁ ብሎ ያለው የሰማይ የምድር ጌታ ልዑል እግዚአብሔርን እሱን አባት አድርጋ ትጠጋም ወደሱ። ለምትሰሙ ይሄን ተናግሬ ጨርሳለሁ። ኮለለሊ ስለሆነ እኔ ጋር ለምትሰሙ እውነት ልንገራችሁ፣ ከእነዚህ መጽሐፍቶች ተፋቱ። ስታያቸው እንደዚህ በጣም ነው የሚያምሩት፣ በሚያማምር ነገር የተጻፉት ከበራቸው። ውስጡን ግን ስታነበው ወንድሜ፣ ውስጡን ስታነበው አፍንጫህን የሚሰነፍጥ ነገር የሚሸትና የሚገማ ነገር ቦታ ስደርስ እንደምትይዘው ውስጡን ስታነበው ያንበን
የዘላለም ድነት ልወስንልህ ይልሃል። የምትድነው የመቃብር አፈር በጥብጠህ ነው ይልሃል። እዚህ ጋር ግን የምትድነው ጌታ ኢየሱስ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብሏል። በቃ መድኃኒዓለም ላይ አትጣበቅም እንደ ወንድምዬ? ምን ያደርጉልሃል እነዚህ? ጸድቀውም ከሆነ ለራሳቸውን የጸደቁት ለአንተ ሲሉ አልጸደቁም። ድነውም ከሆነ ለራሳቸውን የዳኑት በኢየሱስ ክርስቶስ አምነው ድነው ከሆነ አንተ አዳኙን ትተህ እነሱ የማያድኑትን ያድኑኛል ብለህ ትላለህ። ለምን ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ አትመለሱም? ወንድሞች እናቶች፣ በቃ ስታነበው ብትል በታመኑ ቅዱሳት ነቢያት በመንፈስ ቅዱስ ተመርተው የጻፉት የእግዚአብሔር ቃል ለእኔና ለአንተ መዳን መቼ አነሰ? እግዚአብሔር ሰማያትና ምድርን እኮ የሰራው እዚህ ውስጥ በተጻፈ ቃል ይሁን በሚል እኮ ቃል ነው። አንተ ካለመኖር ወደ መኖር ፍጥረቱን ያመጣው እግዚአብሔር በዚህ ቃል ነው። ለዚህ ነው እኛ ጋር ጴንጤ ጋር ብትመጣ ከዚህ መጽሐፍት ውጭ ሌላ አናውቅ። እነኚህ በቀለም ያሸበረቁ ገና አልነካዋቸውም፣ በቅርብ የገቡ ናቸው። አሳያለሁ ማለት ነው። ኧረ ስንት አለ ገና ያልተነካ። ስታነበው ስትል ጌታችን ኢየሱስ ክርስቶስን እንዴት አድርገው እንደሚያበሻቅጡ ወንድሞች እናቶች። እግዚአብሔር ሰውን በመልኩና በአምሳሉ ክቡር አድርጎ ፈጠረው። ክቡር ሆነህ የተፈጠርከውን አንተ በስላሴ መልክና አርአያ የተፈጠርከውን ያንተን የዘላለም ሕይወትን እኔ ልወስንልህ ብሎ ይልሃል። እነዚህ መጽሐፍት በሙሉ ስታነባቸው በአንድ መጽሐፍት ላይ ስለ አንድ ሰው እየተናገሩ ይህም ስለ አቦ ነው ይህም ስለ አቦ ነው የሚናገረው። ሁለቱ ታሪክ አይገናኝም። እዚህ በኢትዮጵያ ቀብሩ ተቀበረ፣ በድኑ በኢትዮጵያ ተቀበረ ይልሃል። ገጽ 145 ገጽ 129 ላይ ደግሞ በኢየሩሳሌም ላይ ተቀበረ ይላል። እዚህኛው ደግሞ ስትመጣ የለም በኢትዮጵያም በኢየሩሳሌምም አልተቀበረም እና አርጓል። ግን በኢትዮጵያና በኢየሩሳሌም የተቀበረ አለ ይላሉ። የመጨረሻ ክፍሌ ነው የኔ ማሳያችሁ ማለት ነው። ይኸው በኢትዮጵያ ዘተቀብረ በድኑ ይላል። የግዕዝ ቃል ነው። በኢትዮጵያ በድኑ ተቀበረ ይላል። ገጽ 185 እዚሁ ገጽ 129 ላይ ገጽ 129 ላይ በኢየሩሳሌም ተቀበረ ይላል። አስከሬኑን አንስታችሁ ወደ ኢየሩሳሌም ወሰዱት፣ መቃብሩን በመሰዊያው በስተቀኝ አድርጉት አለ። መላእክቱ ተሸክመው ወደ ኢየሩሳሌም ወሰዱት። ስርዓቱም ከተፈጸመ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወደ ያለው ቦታ ወሰዱት ይላል። እግዚአብሔር ያለው ቦታ የት ነው? ኢየሩሳሌም ማለት ነው። ከዛስ እነዚህ ቅዱሳን በዓይናቸው እያዩ ሰማያት ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩ